አዳምጥ ስለማወዳደር አይደለም ከተወገዘ ጽድቅ አይደሉም ኢየሱስ ክርስቶስ ብቻ ነው አዳኝ ከተባለ ማን አወገዘ 15ቱ ናችሁ መጣችሁ እኮ እምትባረኩትም የተክለ ሃይማኖት እሱን ለሚበሉት ጠይቂያቸው በእናትሽ እንደዚህ አይነት ሐሳብ መቀበል አልፈልግም አንተም እኮ ቄስ ነህ የነዛ ባል እኮ ነው እኔ ነኝ ጠይቂ ማገለግለውን ህዝብ ጠይቂ ለወዴ ምኖር ሰው አይደለም በጠላ ምኖር አይደለም እኔ በጠላ አልኖርም በጠላ አይደለም እያወራው ያለው በእናትሽ አታገናኝ ከነሱ ጋር አታገናኝ እኔ እወጣለሁ በቤተክርስቲያን እኔ በጠላውን ሐሳብ አልቀበልም እኔ እንደ አይነት ሐሳብ አታሽብኝ የማንም ጋን ስር የሚያድር ቄስ ጋር አታገናኝ እኔ ወንጌልን ነው መሰብኩ ከወንጌል ጋር ነው እንደዚህ አይነት ተራ ሰዎች ጋር አትመድብኝ አልፈልግም 15 16 ሆኖ መቶ ሆኖ ይብሉ ይጠጡ ምን አገባኝ ቆይ እንደ አይነት ነገር ተታስኩት አልመደብኩህም እሺ ሰሞኑን ታዲያ ኢየሱስ ክርስቶስ ቤዛ ነው ተብሎ ሲሰበክ እኮ እንደናንተ አይነቱ ነው የተንጫጫው ለምን ብቻውን ያድናል ሲባል ሌሎች ለምን አልተጨመሩም ሌሎች ለምን ተሰረዙ ተብሎ ለምንድነው ታዲያ የተንጫጫችሁት ድነት በሱ ብቻ ነው ካልከኔ ብቻህን ድኛለው ስላልክ እንዴት ብዬ ነው የገባሁት ምክንያቱም የዚህ ሁሉ የተክለ ሃይማኖት ዝክር ባራኪ ያርሴማ ባራኪ የሁሉም ተክለ ሃይማኖት ወደ ገነት ያስገባል ተብሎ ነው ህብረተሰቡ የሚዘክር እንጂ ለማህበራዊ ህይወት እንዳይመስልህ እንደዚህ ነው ብለህ እንዳታታልል አርሴማ የምትዘከረው ድንግል ማርያም የምትዘከረው ማንኛውም ፍጡር በስሙ ቤተክርስቲያን ታቦት ተቀርጾ የሚዘከረው ለጽድቅ ነው እንጂ ለመጫወት አይደለም ለመዝፈን አልነበረም ስለዚህ አንተ ከቤተክርስቲያን ውጭ አይደለህም ጓደኞችህ ናቸው የዚህ ሁሉ ባራኪ የዚህ ሁሉ መሪ እነዚህን ፍትሃት የሚያደርግ እኮ ከሟቹ ቤተሰብ አንዱ ተነስቶ አይደለም ቄሶች ተሰብስበው ከንሳ አባታችን ጀምሮ ቄሶች ነው የሚመጡት እኛ ራሳችን ምእመናን የምናደርገው አደረከው እኮ እናንተ እኮ ናችሁ ቤተክርስቲያን ወደ ምረት ላይ ቆማችሁ የተክለ ሃይማኖትን ዝክር የዘከረ ከነሳ በቃሽ ለዛ ሰዎች ጋር ተመድቢን ብዬሻለሁ በቃሽ ሌላ ወሬ አውሪ እናንተ ጠቅለል አድርገህ ይሄ እናንተ አትበይ እኔ በውስጡ የለውም በቃ እዛ የምታወሪው ጋር አውሪ እንደ አይነት ወሬ አልፈልግም ወረዛይጂ ሌላ ወሬ አውሪ እንደዚህ አይነት ወሬ አላወራም እኔ መስማትም አልፈልግም ተራ ወሬ ነው ሌላ ጥያቄ ካላችሁ እሺ የሚያናድድ ሐሳብ አታውቅም እሺ ሶሪ በጣም እሺ አይ ምንድነው እሷ ያው የቤተክርስቲያኗን ትምህርት ነው ያነሳቸው እሳቸው ግን እኔ እንደሚገባኝ መጽሐፍ ቅዱስን የሚያነቡ ቄስ ናቸው ቅድም ስለ ክርስቶስ ሲናገሩ ራሱ በጣም ደስ ብሎ ነበር ተሰማቸው የነበረውና እኔ አልቀበልም ካሉ በቃ ልናስጨንቃቸው ይገባል ብዬ አላምንም ማለት እኔ እንደዚህ አይነት ትምህርት አልቀበልም ብለው በግልጽ እየተናገሩ ስለሆነ ማለት ነው ትክክል አይደለም ካሉ በቃ እኔ ከዚህ በላይ እሳቸውን ማስጨነቁ ትክክል ሊሆን አይገባም ምክንያቱም እዛ ቤትም ሆነው ወንጌሉ ከገባቸው ሰዎች እዛ ያለውን ሰው ማንቃታቸው ትክክል ነው ያምናለሁ ይሄ ትምህርት ትክክል አይደለም ፍታቱንም እኮ በግልጽ ተናገሩና የቤተክርስቲያኒቷ ትምህርት ነው አንቺ የምትናገሪው ትክክል ነው መጽሐፍቶቿ እሱን ነው የሚያወሩት ነገር ግን ትክክል አይደለም ካሉሳቸው ከዛ በላይ መሄድ ተገቢ ነው ይስማማላ ተወግዟል ብሎ ተወግዟል ስላለ ነው ምክንያቱም እኔ ነኝ አልኩ ተወግዟል ሲሉ እኔ ነኝ ያወገዝኩት አሉ በቃ እኔ አልቀበለውም ማለት ነው በቤተክርስቲያኒቷ ተወግዟል ማለት ሳይሆን እኔ ያወግዟለሁ ማለት እኔ አልቀበለውም ማለት ነው ሐሳቡና ተውሳቸው ካልተቀበሉት በቃ እኔ አንድ ቄስ በቃ እንደዚህ በድፍረት የእግዚአብሔርን ቃል የሚናገር ቄስ ሰማ በጣም ነው መደሰተው በተለይ ቄሶች ስለ እግዚአብሔር ቃል ምንም የሚያውቁ አይደሉም በቃ እኔ በጣም ብዙ ቄሶችን አውርቻለሁ ቀሲስ ጌታውንን ግን ስሰማቸው በጣም ደስ ይያለኝ የሰማዋቸው እውነት ለመናገር ማለት ነው ስለ ክርስቶስም ሲያወሩ በጣም ደስ የሚል ነበር ሲያወሩ የነበሩት እንዲጨርሱላ ፈልጌ ነበር ምናልባት ከኤርሚ ጋር ሲያወሩ ትንሽ ስለ ዘላለም ሕይወት ሲጠይቃቸው የሆነ ብጅታም ቢኖረውም ማለት ነውና እንደዚህ አይነት ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ያስፈልጋሉ በቃ እንደነዚህ አይነት ሰዎች ሲኖሩ ነው ሰው መንቃት የሚችለው መቼም ትምህርት ባንዴ አይፈርስም አይደል ባንዴ የሆነ የነበረ ትምህርት ባንዴ አይፈርስም ጊዜ ይፈልጋል እንደዚህ አይነት ሰዎች ግን ሊበረታቱ ይገባል በቃ እዛ ቤት እንደዚህ አይነት ሰዎች ተነስተው ማገልገል አለባቸው በድፍረት ትክክል አይደለም ብሎ የሚናገር ማለት ነውና እኔ ከሳቸው አንፃር ነው የተረዳሁት እኔ አልቀበለውም ካሉ በቃ ማስጨነቁ ልክ ነው ብዬ ስላላመንኩኝ ነው ሼፍ ፋሲካ ይሄድ እሺ እኔ ግን ጥርጣሬ ያለኝ
እንደዚህ አይቀጥል ብለህ ካልክ ኦኬ ይሁን። ይሄ ንግግር እዚህኛ ጋር እዚህ ብቻ የሚነገር ነው ወይ በስፍራ ሁሉ የሚነገር ነው? እሱ ላይ ጥያቄ አለኝ። ችግር የለውም። አንዳንዴ ሰው ያመነበትን ይናገራል፣ አንዳንዴ ሰው ያመነበትን አይናገርም። ልብን የሚያውቅ እግዚአብሔር ነው። እሺ ቀሲስ አሁን ከማጋ እያወሩ እንዳሉ እዚህ የመጡት ከነማጋ እያወሩ እንዳሉ ያውቃሉ አይደል? ማይኮት ዝግ ነው። ፕሮቴስታንቶች ናችሁ ብዬ አስባለሁ። ሌላ እምነትም ካለ አላውቅም። ምኖች ናችሁ? ፕሮቴስታንት አመለካከት ያላችሁ ወይም እምነት ያላችሁ። ፕሮቴስታንት በእርሶ አመለካከት ምንድነው? ከሃዲ ነው መናፍቅ ነው ወይስ ክርስቲያን ነው? ቀሲስ ማይኮት ኦፍ ነው፣ ይክፈቱና ያውሩኝ። ቀሲስ አቤት ወዳጄ፣ አቤት። ፕሮቴስታንት በእርሶ አመለካከት መናፍቅ የካደ ነው ወይስ ክርስቲያን ነው? እስኪ ለማንኛውም ርዕሱን ወይ ቀይሩት። ለመሰለ አሁን እኔ በጉዳይ ነው መወያየት ነው ተዘጋጅቼ የገባሁት። አንድን ነገር ያለ መረጃ ማውራት ደግሞ ደስ አይለኝም። አሁን ስለ ፕሮቴስታንት ለማውራት ማወቅ መቻል አለበት ስለሱ በደንብ፣ ወይም ተዘጋጅተ መምጣት አለበት። ስለዚህ በርዕሱ ጉዳይ ብቻ መልስ ልስጥበት። መልካም እሺ፣ በቃ ገብቶኛል፣ ተረድቼዋለሁ። እሺ እግዚአብሔር ይመስገን። ማርያም ምክንያት ድህነት ናት። ባሮስቱ ብሩክ ያወራቸው። እሺ እርሚ ጥሩ መልስ ነው። ያውኑ ራሱ በቃ ቆንጆ መልስ ነው። ገብቶኛል። ኦኬ ጎሄድ ጌታ ኢየሱስ ይባርኩት። እሺ በቃ ርዕሱ ላይ እናውራ። ምክንያት ድህነት ናት ብለው ያምናሉ? አዎ የሚሉስ ከሆነ እንዴት የሚለውን ይመልሱልኝ። 5 ደቂቃ ትሰጡኛላችሁ? ያው ሰዎች ያስተናገርኩ ነው፣ ስራ ቦታ ላይ ሆኜ ነው ማወራችሁ። አላመናችሁ ቪዲዮ ላውጣ ወይስ ከዛ? አይ ችግር የለውም። የሆነ ስራ ላይ ነው። ይቅርታ። ችግር የለውም። እሺ ችግር የለውም። ስራ ላይ ከሆኑ በቃ ችግር የለውም። ሌላ ሰው እንቀበልና እስከዛ ሰው እስኪጨርሱ ድረስ ከሌላ ሰው ጋር እንቆያለን። ቀሲስ ሲቀመጡ ከታች ሰዎች ስላሉ ላስገባ። ኦሮሚያ ላይ ግን የሆነ ማዕበል እየታየኝ ነው። ዝም ብሎ የሚነሳ ማዕበል አለ። ቀደስ ናቢን የት ነው የሄድከው? ናቢን ያም ተመለስ። ኦሮሚያ ላይ የሚነሳ ማዕበል አለ። የእግዚአብሔር ቃል በቃ ተቀጣጥሏል። ማንም ሊያስቆመው የማይችለው የእግዚአብሔር ሰደድ እሳት፣ በቃ ተረትን የሚያፈርስ ወንጌል ተነስቷል። በቃ ማንም ሊያስቆመው አይችልም። ማንም የደብተራ መጽሐፍ የሚራገፍበት ጊዜ ነው። እግዚአብሔር ቃል ላይ የተነሳ የሰው ሐሳብ የሚፈራረስበት ጊዜ ነው። በቃ ይሄ የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጊዜ ነው። ህዝባችን የሚድንበት ወቅት ነው። ህዝባችን የሚድንበት ወቅት ነው። ሰው በድፍረት እንደዚህ የሚናገርበት ጊዜ ከሆነ በቃ ኦሮሚያ ብቻ ሳይሆን አሁን ላይ ሁሉም ቦታ እየተጠየቀ ነው። ሁሉም ቦታ እኔ ሰሜን ነኝ ያለው ሰሜን ኢትዮጵያ፣ ግን ሁሉም ቦታ ላይ ነው እንደዚህ አይነት ጥያቄ። በተለይ ከሰሞኑ የአባ ገብርኤል ትምህርት ጋር ተያይዞ ህዝቡ እየጠየቀ ነው። እርስ በርስ እየተጠያየቀ ነው። መጽሐፍ ቅዱስ እያየ ነው ሰው። እሺ የሚቀበል ብሩኬ አትቀበለው? መለስ ነው ወይ ቢኒ? እሺ መለሰ። ከየት ቤተ እምነት ነው? መሌ ጤና ይስጥልኝ። እንኳን ደህና መጣህ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? አጋጣሚ ግን እየበላው ነው። እንብላ። ብላ
ቆየው ከላኩኝ ከኦርቶዶክስ ነኝ እኔ። እሺ አሁን ማውራት ይቻላል ነው እየበላክ ነው? ትንሽ ትታገሱኛላችሁ? እዚሁ ሳልወርድ ማለት ነው ወይ ላውራ? አይ ሰው እንድናስገባ እየበላ ከሆነ ጨርሰና ካልሆነ ግን እንቀጥል። መወያየት ነው ያለብን ቦታ ስለሌለም ማለት ነው። አይ በነገራችን ላይ እኔ ዝም ብዬ የሆነ እኔም ኦርቶዶክስ ነኝ እንደ ኤርሚ በፊት ዲያቆን ነበርኩ። አሁን ግን ከሱ ነገር ርቄ በሌላ ስራ ነው የተሰማራሁት ማለት ነው። ግን ቅድም ፋሲካ ያነሳችኋል ለምሳሌ ማለት ነው። እኔም ጥያቄ የሆነብኝ ለምሳሌ የፍትሃት ነገር ማለት ነው። አይ እኔ አሁን ሳስበው ስተት እንደሆነ እየገባኝ ስለሆነ ብዬ ነው መናገር እችላለሁ። አዎ ስተት ነው፣ እውነት ነው። እሺ ምንድነው ሐሳብክ? እኮ ሐሳቤ እኔም በፊት ያው በዲቁና ሳገለግል ስለነበረ ግን ፍትሃት የገብረ ክርስቶስን ወይ የገብረ ማርያምን ነፍስ ማረልን እየተባለ ነው ጸሎት የሚደረገው ማለት ነው። አሁን ግን ቄሱ ደግሞ አሁን የተያዘው ደግሞ ድኛለሁ ወደ ማለት ነው እንትን እየተባለ ያለው። ያ ሰው ያስቀድሞ ከዳነ ለምንድን ነው ማረው እየተባለ የሚጸለይለት ወይም ደግሞ ፍትሃት የሚደረግለት? እሱ የኔ ጥያቄ ነው አሁን ማለት ነው። ስለዚህ ፋሲካ የጠየቀችው ነገር ትክክል ነው። አሁን ቄሱ እኔ በፍትሃት ነገር እንትን ብለው ነገር የለኝም ምናምን ያለው አሁን በአብዛኛው እኔም ኦርቶዶክስ ነኝ ግን በዚህ ጉዳይ ላይ ይከራከራለሁ። እኔ አላምንበትም በነገራችን ላይ ማለት ነው። እና የድግስ መብያ ወይም ደግሞ እንዳታመን ምክንያቱም ሰው በህይወት ካለፈ በኋላ ተባልቅ የተሰብስበው ለዛ ሰው የጮኸው ወደ ዘላለም ህይወት ሊያስገቡት አይችሉም፣ በጭራሽ አይችሉም። መጽሐፍ ቅዱሳዊ ትምህርትም አይደለም። ሰው በክርስቶስ ኢየሱስ በማመን ሰዎች ገንዘብ ከፍለው ማለት ነው ገንዘብ ከፍለው የዛን ሰውዬ እና ለድሆች ያበሉ በዛ ሰውዬ ስም ማለት ነው ያን ሰው ወደ ዘላለም ህይወት ሊያመጡት አይችሉም። ወደ ዘላለም ህይወት ሊያመጡት አይችሉም። እንደዛማ ከሆነ በፍታት ከሆነ የዘላለም ህይወት ክርስቶስ ኢየሱስ መጥቶ መሞት መሰቀል አይጠበቅበትም ነበር፣ አይጠበቅበትም። እየደገስን ቤተሰቦቻችንን ከሲኦል እናወጣ ነበር። ገብቷል? በቃ መደገስ ነው የሚጠበቅብን። ወጥረ መስራት ነው እዚህ ምድር ላይ። ከዛ ገንዘብ ይኖርሃል። በቃ እየደገስክ በየአመቱ በየ7 አመቱ 40 እያልክ በቃ ሰውን ከሲኦል ማውጣት። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት የለም። ትክክል ነው ጥያቄ መፈጠሩ፣ ግን ደግሞ ማንንም መልስ ሊሰጥ አይችልም ለዚህ ጥያቄ ማለት ነው። ለዚህ ጥያቄ እኔ ልክ ነህ ብሩክ። በነገራችን ላይ ብሩክ ነህ ቢኒያም ነው ያወራኝ? ብሩክ ነኝ። በነገራችን ላይ እኔ ኤርሚያስን ብዙ ጊዜ እከታተለዋለሁ እና ብዙ ኦርቶዶክስም እየጋበዘ ምናምን ነገር ሲያወራ ሰማለሁ። ስለ እምነትህ ስለምትከተለው እምነት ያው የማወቅ ግዴታ አለብህ እና እኔ የኦርቶዶክስ መንቃት አሁን የኦርቶዶክስ እንዲነቃ እያደረገ ያለው እኔ እውነት ለማውራት በቲክቶክ ፕላትፎርም የፕሮቴስታንት መነቃቃትና ጥያቄ መፍጠር ይመስለኛል። ዝም ብዬ እንደዚሁ ሳስበው ማለት ነው። አብዛኛው እኔ የማላምንበት ጉዳይ አለ። እኔ ፕሮቴስታንት ለመሆን ሳይሆን ግን የማላምንበት ጉዳዮች አሉ። አሁን ለምሳሌ ፍትሃት የተባለው ከርዕሱ ውጭ ቢሆንም ፍትሃት በተባለው ነገር በዚህ ጉዳይ ላይ እኔ አሁን ጥያቄ ፈጥሮብኛል። ስለዚህ እናንተን ብዙ ጊዜ እከታተላችኋለሁ። እንደ ኤርሚያስ እኔም ድሮ በዲቁና አገለግል ነበር። ግን ብዙ ጊዜ በዛን ሰዓት ባለማወቅ ያው መጽሐፍ ቅዱስ ብዙ ጊዜ አናነብም በዛን ሰዓት። አሁን ነው ዘመኑም ስለሆነ መጽሐፍ ቅዱስ እያየ ብዙ ነገር ይሄ ቲክቶክ ብዙ ነገር አጥቶልናል ባይዘው ማለት ነው። እና የተሳሳቱ ነገሮች አሉ ብዙ። አሁን ለምሳሌ ድርሳናት ገርላት የሚባለው ነገር ማለት ነው። እውነት ለማውራት እኔ አሁን በጣም ጥያቄ አሁን የድርሳነ መድኃኔ ዓለም የሚለውን ማን ነው ኤርሚ መቼ ነው ከሁለት ቀን በፊት ነው ምናምን ነገር አውጥቶ ሲያወራ አይቻለሁ። እኔ ድርሳነ መድኃኔ ዓለም የሚባል ድርሳን አይቻላቅም። በእርግጥ ግን በጣም ገርሞኛል ስለ ጭሱ ጉዳይ አንስቶ ያወራው። አንዴ ስለ ፍታቱ ሊቀ ሊቃውንት የተናገሩትን ላሰማክና ከዛ ከኤርሚ ጋር አሁን ባነሳው በድርሳነ መድኃኔ ዓለም ላይ ታወራላችሁ። አሁን ይሄ ማሰማ ድምጽ የሊቀ ሊቃውንት ድምጽ ነው።
ሊቀሊቃውንት ማን ነው? ሊቀሊቃውንት ስሙርን ታውቃቸዋለህ? የንታ ስሙር የሚባሉት እሺ ስማቸው ምን እንደሚሉ ክሎት ብላችሁኛል። እሺ ለምሳሌ አንድ ሰው ጸሎተ ፍትሐት ተደርጎለት ከሲኦል ወደ ገነት እንዲሄድ እግዚአብሔር ኃጢአቱን ይቅር እንዲለው ነው የሚጸለየው አይደለ? እንደዚህ ከሆነ በዚህ ከተግባባን ሰው ገነት ገብቶ ለመኖር ሰው መንግስተ ሰማያት ገብቶ ለመኖር 2000 ብር ዋጋው ነው። ስቱዲዮ ከፍ ሲል ለባለ ትዳሮች አንድ መኝታ 2 መኝታ ቢባል የሚከፈለው ያው በየወሩ ወስዱት የሚከፈለው ሰው ከገቡ መውጣት ካገኙ ማጣት በሌለበት በእግዚአብሔር መንግስት ውስጥ ለመኖር የእናንተ 4000 ብር ለመንግስተ ሰማያት ሁለት ዋጋ ነው። ስለዚህ ባጭሩ አገልግሎት አይደለም የምትከፍለው አገልግሎቱን ዋጋ ሆኖ አቻ ሆኖ ልትገዛው የምትችለው ምንም አይነት አገልግሎት የለም። ይሄን ተውት። ለአገልግሎቱ የሚመጥን ክፍያ ያለን የምትሉት 4000 ብር ለአንድ ፍታት እውነት ለመናገር እንደው ኑሯችን ስለማይፈቅድ እንጂ 1 ሚሊዮን 2 ሚሊዮን ቢሊዮን ቢከፈል ለመንግስተ ሰማያት ዋጋ ሊሆን የሚችል እየሰማክ ነው። 2000 እና 4000 ብር ዋጋው አይደለም ከሰውን ከሲኦል አውጥቶ ወደ ገነት ለማስገባት በቢሊዮን እንኳን ቢከፈል ዋጋው አይደለም ለፍታት የሚከፈለው ብር ማለት ነው አሁን እየተናገረ ያለውና ሰው በፍታት ከሲኦል ወጥቶ ወደ ገነት ይገባል ብሎ ያምናል። አሁን ይሄ ብሩክ ይሄ ነው የሚገርምህ። ንስሐ ስንገባ ብር እንደሚጠይቁ አታውቅም እንዴ? ንስሐ ስንገባ ለቄሶቹ ለንስሐ አባት ለሚባለው ንስሐ ለመግባት ብር ይቀበላሉ። አይቻልም ብር ካልሰጠው ለሰውዬ። ይሄንን ደግሞ ቤተክርስቲያን ታጣቅም ሊሉን ነው። የደብረ ዘይት ቀን ደብረ ዘይት ማለት ጾም ስንጾም ይሄ የፋሲካን ጾም ስንጾም ግማሹ ጊዜ ማለት ነው። ግማሹ ላይ የደብረ ዘይት ይባላል። የዛኔ የንስሐ አባቶቻችን በየቤታቸው ልጆቻቸውን ይጠሩና ነፍሳችሁን እንዲምራችሁ እኛ በደብረ ዘይት ቀን ጸሎት ስለምናደርግላችሁ ተብሎ እያንዳንዱ የንስሐ አባት በቤቱ እንደ ታቦት ሽፍንፍን ብሎ ተቀምጦ ካጠገቡ ሞሰብ አስቀምጦ የንስሐ ልጆች በሙሉ ብር ይሞላሉ። ሞሰቡን ሰጥቼ ስለማቅ ነው የምነግራችሁ በእግዚአብሔር ፊት። ከዛ ይሄ ብር ለጽድቅ ነው። አሁን አባማናቸው እንደተናገሩት ማለት ነው ከፍታት ጋር የተያያዘ ነው። ብር ያልሰጠ ሰው አይፈታም። ንስሐ ገብቼ 10 ቀን ጾሜ 10 ቀን ሰግጄ ይፍቱኝ ይባላሉ ተሂደው ከጾሙ ከስግደቱ በኋላ ንስሐ ከሰጡም በኋላ ማለት ነው። ከዛ በኋላ ሂጃ አባ ይፍቱኝ ንስሐዬን ጨርሻለሁ፣ ጾምም የሰጡኝን ጸሎትም ስግደትን ጨርሻለሁ ስላቸው ብር ካልተቀበሉኝ አይፈቱኝም። አልፈታውሽም ይለኛል። አልፈታውሽም ብር ካልሰጠሽኝ ብለው ይመልሳሉ። ከዛ ያ ስግደት ያ ጾም ውሃ በላው። የሰጡን ንስሐ በብር ነው የሚፈታው። ይሄ አሁን ጽድቅ ነው። ይሄ ብር ተቀብለው ጾመን እንፈታቸዋለን ብር ይቀበላሉ። ጸበል ቦታ ቁጭ ብለው ኃጢያታችሁን ሳትናዘዙ እዚህ ጸበል አትገቡም ከና ኃጢያታችሁ ጸበሉ አትገቡም ይሉንና በር ላይ ተቀምጠው ብር ተቀብለው ነው ንስሐ የሚያስገቡ። ብር ከፍለንም ሰግደንም ጾመንም ነው የሚሆነው። የደብረ ዘይት ቀን በተለይ በጣም የሚዘገንን ልክ ታቦቱን በብልጭልጭ ነገር እንደሚሸፍኑትና ንግስ እንደሚወጣው የንስሐ አባቶቻችን ነጭ ኩታ ይሸፋፈኑና ሻሽ ይጠመጥሙና ትልቅ የሚስቶቻቸው ሞሰብ አጠገባቸው ይቀመጥና ከዛ የንስሐ ልጆች በሙሉ ተጠርተዋል እነሱ ቤት ድግስ እንደ ዝክር ተብሎ ፕሮግራሙ ከዛ ሊያስተምራቸው ንስሐ ሊሰጣቸው ወይም ደግሞ ንስሐ ግቡ ሊላቸው እንዳይመስልን ብር ሞሰብ ላይ ይቀመጣል። አንዳንድ አባቶች ብቻ ናቸው ቤተክርስቲያን ጠርተው የሚያስተምሯቸው የደብረ ዘይት ቀን የንስሐ ልጆቻቸውን ጠርተው አልፎ አልፎ ቤተክርስቲያን ውስጥ ቤታቸው ሳይሆን ቤተክርስቲያን ውስጥ ጠርተው ያስተምሯቸዋል። አልፎ አልፎ አንዳንድ ናቸው እነሱ እንጂ ፍትሃትም በብር ነው። ሁሉም ነገር ከብር ጋር የተያያዘ ነው። ያም ሆኖ ደግሞ ለጽድቅ ነው ተብሎ ይሰበካል። ለንስሐ አባት ብር መሰጠቱ ምኑ አይደለም አሁን ያከሰረን ጽድቅ ነው። ይሄ 1000 ብር 2000 ብር ባለሀብት እስከ 100 እስከ ያው ታቁታላችሁ እንዳቅሙ ነው። ንስሐ አባት ይሁኑኝ ብዬ ሲሄድ ስራሽ ምንድነው? ባልሽ ምንድነው የሚሰራ? ቤተሰቦችሽ ምንድናቸው ብሎ የገቢ ምንጭ ነው የምንጠየቀው መጀመሪያ። አሁን ድሃ ንስሐ አባት የላቸውም የለንም።
ምክንያቱም ብር ስለሚጠየቁ ከንስ አባት ይርቃሉ። እሺም አይሉም። ሞልቶብኛል እንደዚህ ብያለሁ ይላሉ። ለምን የደብረ ዘይት ሞሰብ ላይ የምንጠለው ብር የለማ። እና ቅድም እኔ ቀሲስን ላስጨንቅ ሳይሆን የጠየቁት እርሳቸው ከሌሎች ቄሶች የተለዩ ከሆኑ ኦፍ ኮርስ የራሳቸው የግል እንትን ሊኖራቸው ይችላል። ነገር ግን ማንም በቤተ ክርስቲያኒቱ ጥላ ስር ያለ ሰው ነው ይሄንን ስርዓት የሚያስኬደው። ተደብቆ መቶ ፍታት የሚያደርግ የለም እኮ። ከበሮ እየተመታ በአደባባይ እኮ ነው። ጭስ እየተጨሰ እኮ ነው። ተዝካር ሲባል አንዲት እናት ባሏ ሲሞት ልጆቿን የምታሳድግበትን ባንክ ውስጥ ያለ ብር ገበሬ ከሆነች በሬዋን ላሟን አርደው ብልት አርገው ባልሽ በቃ ዛሬ ከሲኦል ወደ ገነት መጥቷል ብለው ሰብከው ሲበሉ ቤተክርስቲያኗ የት ናት ታዲያ? ተው አላለች። የላከቻቸው ፊርማ ሰጥታ ሂዱ ብላ ሌላከቻቸው ራሷ አልተወግዟል የሚል ሊባል አይችልም። ምክንያቱም ይሄ ቀሲስ ጌታሁን እዛ ውስጥ አሁንም እያገለገለ ከሆነ ያ ነገር እንዳለ ነው መናገር ያለባቸው። አሁንም እንዳለ ራሳቸው ላይ ይቀበሉ ይችላሉ። ፋሲካ ትክክል እኮ ነሽ። ለማንኛውም ብዙ ነገሮች አሉ ማለት መስተካከል ያለባቸው ነገሮች አሉ። እኔ ኤርሚያስ ከፈቀደልኝ ኤርሚ ይሰማሃል? አንዴ እሱን ላውራስ። አዎ ኤርሚ ያለክ ወንድምነት ኤርሚ እሺ፣ አይ ዞር ብሎ ሊሆን ይችላል። እሺ ሐሳብን ቀጥልና ሲመጣ ያወራሃል። ያ ብሩኬ ወንድምነት አለክ? አዎ ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነው? ምን ያልኩትን ሰምተኛል? የተወሰነውን ዞር ብዬ ነበር። It's 5:54, you know. ድሮ እኔም እንዳንተ በዲቁና ገለግል ነበርና ኦኬ። አሁን ግን ከቤተ ክርስቲያን ወጥቻለሁ ማለት በሌላ ስራ ተሰማርቻለሁ። ኖርማል ርቅ ያለው ማለት ይቻላል። ግን አሁን አንተ እከታተላለሁ ብዙ ጊዜ ማለት ነው። እሺ። እና ብዙ ጊዜ እኔ አሁን ሳስታውሳቸው ስናደርጋቸው የነበሩ ሁሉ አሁን ለምሳሌ ከርዕሱ ውጭ ቢሆንም ስለ ተስካር ለምሳሌ ወይም ደግሞ ስለ ፍትሃት አሁን እነሱ ነገሮች ከሲኦል ወይም ደግሞ ወደ ገነት እንዲገባ ከአብርሃምና ከይስሐቅ ከያዕቆብ ጎን አኑር ተብሎ እንደሚጸለይለትና እንዲማር ነፍሱ እንዲማር ነው ጸሎት የሚደረገው አይደል እንዴ? አዎ። እሱ ነገር አሁን ደግሞ ቀሲስ ደግሞ ድኛለሁ በኢየሱስ ክርስቶስ ድኛለሁ አሉ። ስለዚህ ከዳነ አስቀድሞ ያ ሰውዬ ከዳነ አምኖ ከዳነ ለምንድን ነው ተስካርና ፍትሃት የሚደረግለት? ለምንስ ደግሞ ይሄን ያክል ብር ካልከፈላችሁ ፍትሃት አንፈታም ወይም ደግሞ ይሄን ያክል ጠላ ካላመጣችሁ ምናምን የሚባለው ነገር እኔ አሁን ጥያቄ ፈጥሮብኛል። በእርግጥ ማለት ነው ግን በእኛ ቤት እንደምታውቀው የሆነ ጥያቄ ስትጠይቅ የሆነ እንዳፈነገጥክና በቃ ኦኬ አንተ በቃ አንጂ በቃ ሂደሻል ምናምን ነገር እየተባለ ብዙ ነገር ሙድ እንደሚያዝብህ አይነት ነገር ነው። ኢቭን እኔ አንተ እንደ ፎሎ ባክ አድርገኝና ባወራህ ደስ ይለኛል። አሁን ለምሳሌ ስለ ስላሴ ትምህርት የምትለይ ከሆነ የምታስተምረኝ ከሆነ ከኔ የተሻለ ነገር የምታውቀው ነገር ካለ እኔ ስለ ስላሴ ትምህርትም የሆነ ጥያቄ አለኝ በራሴ ማለት ነው። አብ ወልድ መንፈስ ቅዱስ በአምላክ አንድ ናቸው፣ በግብርና በእንትን የተለያዩ ናቸው፣ በአካል አንድም ሶስትም ናቸው የሚባለው ነገር ከዛ ላይ የሆነ ጥያቄ አለኝ የራሴ ማለት ነው። ግን በስላሴ አምናለሁ ባይዘወይ ማለት ነው። እሱን ነገሮች እንድታስረዳኝ እፈልጋለሁ። በተረፈ ያለው አብዛኛው ስለ ድርሳነ መድኃኔዓለም ነው። ከትላንትና ወዲያ ከሁለት ቀን በፊት እያዳመጥኩ ነበር ስለ ድርሳነ መድኃኔዓለም። እኔ አሁን እሱን በቤተ ክርስቲያን ስኖር እኔ አይቼው አላውቅም አይዘወይ ማለት ነው። ስለ ጭሱ የነበረው ስለ ሚካኤልና ገብርኤል እንደዚህ ያደርጋሉ ከዛ በቃ እንደዚህ ትማራለህ ዝክሩን የዘከረ እንደዚህ ነው ምናምን የሚባለው ነገር እኔ አሁን ስለ ድርሳናት እና ስለ ገርላት ጥያቄ ምልክት ውስጥ ነው ማለት ማንም የቤተ ክርስቲያን ሰው ነኝ የበቃ ሆነኝ አባት ነኝ ብሎ የጻፈው ነገር ግን ምእመኑ ያልተረዳው ነው በአብዛኛው ማለት ነው። ስለዚህ እኔ አሁን ጥያቄ ውስጥ ተፈጥሮብኛል። ግን እኔ ፕሮቴስታንት ለመሆን ሳይሆን ግን እውነቱን አውቄ ትክክል ያልሆነውን ነገር ኦርቶዶክስም ትክክል ያልሆነውን ነገር እንድትቀርፍ እኔ እፈልጋለሁ ባይዘወይ ማለት ነው ቤተ ክርስቲያን ማለት ነው። ስለዚህ ሰውን ማሸማቀቅ ይቅርባቸውና ይሄ ለምን በማይሆን ነገር ከሚከራከሩ ትክክለኛውን ነገር ሪፎርም እንዲያደርጉ እኔ እመክራለሁ ባይዘወይ ማለት ነው ሃይማኖቴም ስለሆነ። ስለዚህ እኔ አንተ ጋር ባወራ የሆነ ጊዜ ደስ ይለኛል ማለት ነው። እሺ እንግዲህ እኔ ብዙ ሺህ ሰው ነው ቴክስት የሚያደርግልኝ
በጣም ብዙ ሺህ ምናልባት እንድንገናኘው ነው ማውራት እንችላለን። ማለት አንዳንድ ጊዜ ቢዚ ሳትሆን ስትቀር ገስት ከላኩልህ እንድታስገባኝ ለማስታወስ ያክል ነው። ያው ስሜ መለስ ይላል። ገስት ከላኩልህ አንዳንድ ጊዜ ቢዚ ሳትሆን እንደዚህ ገስት ላይ ሰው ሳይኖር ምናምን ነገር እንትን ካለ ታስገባኛለህ እና ብዙ ጥያቄዎች አሉኝ መስተካከል ያለባቸው። ጥያቄው ለኔ ነው ወይስ ለኦርቶዶክሳውያን? ማለት አንተ እንድታስር እኔ አንተ ልከታተልሃለሁ። በአብዛኛው አንተ ትክክል ነው የምታወራው። ማለት አሁን በኦርቶዶክስ እንዳልኩ እኔ ጥያቄ የተፈጠሩብኝ ነገሮች አሉ። ማለምን አሁን ለምሳሌ ስለ ፍትሃት ብያለሁ፣ ስለ ድርሳናት ብያለሁ። አንተ አሁን ብዙ ጊዜ የምታወራቸው ነገሮች ትክክል ነው። እኔ እንደዛ መሆኑን ራሱ እኔ አላቅም ነበር። ቤተክርስቲያን ላይ ያለን ራሱ እሱን ነገር አላነበብነውም፣ አናነብም ነበር እና እሱ ነገር ትክክል እንዳልሆነ እረዳለሁ እና አንዳንድ ነገሮችን እንድትረዳኝ ለማለት ፈልጌ ነው። ግን እኔ እዚህ ላይ መናገር የምፈልገው ያው ሃይማኖቴን ለመቀየር ፈልጌ ሳይሆን ግን ትክክለኛውን ነገር መተው ያለብኝን እተዋለሁ፣ መያዝ ያለብኝን እይዛለሁ ማለት ነው። ኦኬ መልካም ነው። ዘይክርና አውራ ወዳጄ መለሰ። አቤት መለሰ፣ እንዴት ነህ? ደህና ነህ? አለው እንዴት ነዎት? ይቀጥሉ ቀሲስ። አረ ይሰማል? ዝም አላችሁ? አዎ አሁን ይሰማል። እሺ ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። አዎ አይ አንዳንድ ጥያቄዎችን ስትጠይቅ ነው የደረስኩት። ገድልና ድርሳን ላይ ፍትሃት ላይ የሆነ ሐሳብ ብዥ ብሎባል መሰለኝ። እዛ ላይ ጥያቄ ካለ እስቲ ጠይቀኝና እኔ ልመልስልህ። ለምን መሰለ አንተም ኦርቶዶክስ ትመስለኛለህ። ውስጡ ስላለን እኔ እናንተ የሚገባንን ያክል ለመነጋገር እንችላለን ማለት ነው። ጥያቄ ካለ እስቲ በነፃነት ጠይቀኝ። በነፃነት ጠይቀኝማ። እኔ አሁን ከቤተክርስቲያን በርግጥ ርቅ ያለው ቀሲስ ሰምተውኝ ከሆነ ያው በፊት በዲቁና አገልግያለሁ ብያለሁ። 1997 ዓመተ ምህረት ነው እኔ እንግዲህ ዲቁና የተቀበልኩት። ከዛ በኋላ ለተወሰነ ጊዜያት አገልግያለሁ እና ኤርሚ ሊያግዘኝ ይችላል። ድርሳነ መድኃኔዓለምን አንብበውታን ቀሲስ? አላነበብኩትም። ሚውቱን ያንሱን። አላነበብኩትም። ኦኬ ካላነበቡት ታዲያ እኔን እንዴት መልስ ሊሰጡኝ ይችላሉ ስለ ድርሳናት እና ስለ ገድላት? ሌሎቹን ምናልባት በቅርብ ያነበብኳቸው ሊኖሩ ይችላሉ። ድርሳነ መድኃኔዓለምን አላነበብኩም። ምንድነው ጥያቄ ግን? ጥያቄማ ያው የመድኃኔዓለምን ዝክር የዘከረ ኢቭን በኢየሱስ ክርስቶስ የማያምን እንኳን የዝክሩ ያ እንትን የሚደረገው ለዝክሩ የሚደረገው ወይም ደግሞ ድግስ የሚደገሰው ነገር እሱን እንትን ያለ የሸተተው ምናምን ነገር ወደ መንግስተ ሰማያት እንደሚገባና ወደ ገነት እንደሚገባ አይነት ነገር ነው። በርግጥ ኤርሚያስ ነው ይሄን ነገር እንትን ያለው፣ እኔም አላነበብኩትም ግን እየተከታተልኩት ነበር። ሐሳቡን ልንገርልህና ከዛ ጥያቄን ጠይቃንተ ምንድነው መሰሎት ቀሲስዬ 27 እንግዲህ መድኃኔዓለም ነው ዝክር ሲዘከር እንኩሮ ይነቁራል። ከዛ ደግሞ እሳት ይነዳል ምናምንና ጭስ ይወጣል አይደል? ልክ ያ ጭስ ሲወጣ መላእክቶች ይመጡና ከየቦታው ያርገበግቡታል ጭሱን። ከዛ በአራቱም አቅጣጫ ዓለም ላይ ያን ጭስ ይበትኑታል ነው ሐሳቡ፣ መላእክቶች ማለት ነው። ያ ጭስ የነካው አረማዊ ማለት ነው። ጭሱ ስለነካው ብቻ አረማዊ እንኳን ቢሆን ይድናል ነው የሚለው መጽሐፍ። አዎ ልክ ነው። ይሄ ነውና ጥያቄን ጠይቃ። እሺ በጣም ነው የሚያሳዝነው እውነት እንዲህ አይነት መጽሐፍ መኖሩን ራሱ እኔ ዛሬ ነው የሰማሁት። እና እንዴት ነው የምታወዳድረው ወንድሜ መለሰ? እንዴት ከክርስቶስ የማዳን ስራ ጋር ይሄ የመንደር ውስጥ ጨዋታ የመንደር ውስጥ ሁኔታ እንዴት አድርጌ ምንም ማለት የሚወዳደር ነገር ስላልሆነ መልስ የለኝም።
ምንም ይወዳደር ነገር አለ ጭራሽ አይታሰብ እኔ አላስበው አለ ተቀበል የሚለኝም ማንንም አስገድዶ የሚግተኝም የለም እኔ ነፃ ሰው ነኝ ግን እንደ አይነት መጽሐፍቶች በነ አጼ በጉልበቱ የተጻፉ መጽሐፎች ነፍ ናቸው በጣም ብዙ ናቸው እነዛ ስል በቃ በጉልበት የሚጻፉ በጊዜ ሲፈቀድላቸው የጻፉት አለ ዘርን የሚነካ አለ ብሔርን የሚነካ ብዙ ኩታንኩት የጻፉ አካላት ትናንትና ላይ እንደፈለጉ ስለነበረ አልፈዋል ታሪክ መጥፎ ታሪክ ጽፈው አልፈዋል እኔ እነን አለ ብለኝ እንደው መድኃኒዓለም ቤተክርስቲያን ብትወስደኝ አውጥቼ ነው ማቃጠለው ይቅርታ አድርግልኝ ይሄ ነው የኔ መልስ በቃ እርሶ በነገራችን ላይ ትክክለኛ ቀሲስ ነዎት ማለት ነው ማለት እኔ እስካሁን በቃ እርሶም አላነበብኩትም በትክክለኛው ነገር ነው የመለሱልኝ ባይዘው ማለት ነው እና እኔ ያው ከቤተክርስቲያን ርቅ ያለው ብያችኋለሁ ብዙ ጊዜ ቤተክርስቲያን አልሄድም ያው ስራዬም ቢዚ ስለሚያደርገኝ ማለት ነው ግን እከታተላለሁ በቲክቶክ ፕላትፎርም በተለይ እንደነዚህ አይነት ፕሮግራሞችን ማለት ነው እና ስለዚህ ብዙ ቀሲሶች የማያውቁት ነው በርግጥ አሁን ወደ ገጠሪቱ ወጣ ቢሉ እኔ ብዙ ጥያቄም ይፈጥርብኛል ለምሳሌ የገብርኤል የቅዱስ ገብርኤል እኔ በቅዱስ ገብርኤል በሚካኤል መላእክቶች እንደሆኑ አምናለሁ ግን ደግሞ በሰው አምሳል ሆኖ ስዕል ተስሎ ቅድም ኤርሚያስ ያሳየው እንትና አለ ቪዲዮ አለ ለምሳሌ የገብርኤል የጌታ እናት እንደሆነች አስቀድሞ ኢሳይያስ እኮ ድንግል እንደምትወልድ ነግሮናል ስሟን ባይጠቅሰን ማርያም ናት ባይለንም ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ነግሮናል እርሷም ኮንፈርም መላኩም ሲነግራት አሜን ይሁንልኝ ብላ ነው የተቀበለችው የማን ሰምታ የመላኩን ነገር ሰምታ ስለዚህ ነገረ ማርያም የምትሉት ትምህርት ቤዛናት ድህነት ናት መጽሐፍ ቅዱሳዊ አይደለም የሔዋን ምትክናት የሚል የመጽሐፍ ቅዱስ ትምህርት የለም ባጭሩ የማርያም ትምህርት ያው የእናንተ አባቶቻችሁ ለዘመናት የተዋሸባችሁ ትምህርትና በክርስቶስ ላይ የተዋሸ ማርያምን ሙሉ ለሙሉ መለኮት ያደረገ እንዲያውም ቅድም እንዳልኩሽ ነው ከአምስቱ የሥላሴ አካላት አርጋለች ኦርቶዶክስ ቢያንስ ማርያምና መስቀሉ እኩል የሥላሴ ክብር ይገባቸዋል በክብር ተካክለዋልና ነው የመለኮት ስግደት በሙሉ ይገባቸዋል ነው ለመለኮት ለአብ ለወልድ ለመንፈስ ቅዱስ የሚገባው ስግደት ለማርያምና ለመስቀሉ ይገባል ያ ምን ያሉ ነው እኩል አርጋለች ስለዚህ እኛ አይደለንም ማርያምን እኩል ከጌታ ጋር ያደረግናት ቤተክርስቲያናችሁ ናት ጽፋ በመጽሐፍ ይሄው ጥንታብሶ አለባት የለባትም ማርያም ምክንያት ዲናት ቤዛናት ሚል ትምርት እኮ የመጣ ከየት ነው ከዚህ ከገድላት ከድርሳናት ነው እኛ አይደለንም ያለው እኛማ መጽሐፍ ቅዱስ የተናገረው ነው የጌታ እናት ናት አምነን ተቀበለናልና ይሄን እንድትሉ ነው ተባረኩ ጸጋ ይብዛላችሁ ብሩኬ እንኳን ደህና መጣሽ መርሲ እንኳን ደህና መጣሽ አሜን ከየት ቤተ እምነት ነሽ ቅድም ማይከፍተ ነው ገብተሽ ነበር ኦርቶዶክስ እንኳን ደህና መጣሽ እታች እንደና ቆይስ እኔ አንድ ጥያቄ መጠየቅ ፈልጌ ነበር ከርዕሱ ውጭ ነው አይ እዚሁ ከርዕሱ ጋር ምክንያት ዲናት ማርያም ብለሽ ታምኛለሽ አንቺ አዎ አምናለሁ ማስረጃ አለ የመጽሐፍ ቅዱስ ሁሉ ጠይቅሽ እኮ የገባሁት እኔ እኮ ጠያቂ ነኝ አንቺ መላሽ ነሽ እንግዲህ እዚህ ጋር ርዕስ ያዝነው ለማን ነበር ርዕስ ያዝነው ለኦርቶዶክስ ያለ እናንተ ነው አይደል እኛ ጠያቂ እናንተ ተጠያቂ ናችሁ ከዛ ሲቀጥል የኛ ጥያቄ ነው ማርያምን ከክርስቶስ ጋር ማታነጻጽሩ የኛን ጥያቄው ነው የተሽከገባሽ ርዕሱ ላይ ታወሪያለሽ ከዛ ርዕሱ ላይ አውርተን ጨርሰን ለእናንተም ጥያቄ አለኝ ካልሽኛ ደግሞ በቀንነት እንመልስልሻለን አሁን ግን አንቺ ተጠያቂ ነሽ እኛ ጥያቄ አይደለም ዋቤት ናት ከሚለው ቃል በኋላ አራት ነጥብ ነው ያለው ወይስ ጥያቄ ምልክት ነው ያለው ድህናት የሚለው እነሱ የሚያስተምሩት ነው ድህኒ ናት ካለ በኋላ ላይ አርስቱ ላይ ጥያቄ ምልክት ነው ያለው ወይስ አራት ነጥብ ነው ያለው አይ ጥያቄ ምልክት እና ታዲያ ምን ጠየቀው እኛ እየጠየቀን ነው እንዴ ምን ጠየቀው መሰለኝ እንግዲህ እኛማ እናምናለን ማርያም የኛ ድህነታችን እንደሆነች የድህነታችን ናት ኦኬ ስለዚህ ማስረጃ እስኪ ስጭ ከመጽሐፍ ቅዱስ ተባረክ አይዞሽ ሚዩት ነሽ ያወራሽ ከሆነ ናት ደበቂ ተመለሽ ጥቅስ ከሆነ እናውጣልሻለን እኛ አሜን
እንዳትወርጂ ተመለሽ ስለማትታመኑ ማለት ነው እንግዲህ ከተደበቃችሁ ዳንተ ያው ስለማትታመኑ ነው ተኔ ተመለሽ ጥቅስ ከሆነ እናወጣልሻለን እኛ ከመጽሐፍ ሁሉ ወረደች ነው አወረዳችኋት ይሻላል ያ ሲደበቁ ያው ለሪፖርት ነው ያው እጃቸው ስለማይጾም ማለት ነው ያ እንግዲህ ወጣ ይሆን ሰው ያስወረዳት ያ ወረደች ተባረኩ አንድ ቦታ ለግቡ ኦርቶዶክሳውያን ካላችሁ ቢያንስ መምህራን እስቲ ግቡ ትንሽ እንደ በእውቀት ቀሲስ ጌታውን እሺ ይግቡ ቀሲስ መጣው ተባረኩ አቤት ድህኒተ ምክንያት ድህኒ ብትሆን ድህን ቃል ማለት አቃተኝ ምክንያት ድህን ብትሆን ኑሮ እና ብታቀው ኑሮ እጮኛ ትይዝ ነበር እንዴ እጮኛ ኑራት ነበር አትይዝም አትታጭም ነበር አይደለ እንዴ ምክንያቱም ተመቅደስ አድጋለዘው ገብቻለሁ ድሎስት አረተው አረ ይቆዩ ቀሲስዬ አንዴ እሺ እንሰጦታል ድሉን ካልሰጣችሁኝ በሉ አረ ገና አይደል ይገቡ እሺ አንዴ ሌላ ዝባዝቂ ከበታው እሺ ያወራኩ ነው ወንድማችን ያወራ አይደል በቤቱ አንዴ ድል እንሰጦታ ገና እንደገቡ ድል ሱጥኝ ይባላል እንዴ ቀሲስ አይሱ ከርሱ ውጪ የቀባጠረ ስለሆነ ምመኑ ቆይ ከናንተ ስነ ምግባር በምንድነው የሚማረው እንግዲህ እናንተ ስነ ምግባር አለ አንቺ ከናንተ ስነ ምግባር አለ እንዴ ማርያም ስነ ምግባር ምንድነው መምሩ ምመኑ የሚማረው ያነገቡ ቆይ ቀሲስ ስለርሱ እናውራ ቀሲስ ቆይ ስለርሱ አውሪ ይቅርታ ኮል ሊያወሩ ገቡ አይደለ አንዴ ገብተው ሰው ቤት ዝም ብለው ገብተው በርሳን ምግባር ምናምን አትበይ መጀመሪያ ሲኖራችሁ ነው ስለዚህ አንዴ እሺ ሚውት አርጉ እንዴ ወንድሜ ያወራ ማለት ነው ያወራ በማጠርቆ ይገባል ርዕሱ ስለጮኝነት ነው ቆይ ስለጮኝነት ነው ከርዕሱ ውጪ ለምታወራ ይረጋጉ ቀሲስ ያስገባነው ተቆኛ እናንተ አቅም የለ ስነ ስርዓት ግን እንዴት ነው ማስረዳት አቅም የላችሁ እሺ ቆይ ያወራ ስነ ስርዓት መጀመሪያ ቆይ ከናንተስ ምንም ያወራ አይደለም የሚረባ ነገር ያወራ አይደለም ምንም የሚረባ የሚሆን የማይረባ በቤቱ ያወራ ነው ገና እንደገቡ ድል ሱጥኝ ይባላል ወይ ሚት ይደረጋል ድል ሲሰጠው ሚውት የሚከፍቱ ሲጀመር ስነ ስርዓት ቆሞ አሁን ይቅርታ ይጠይቁና ወደ ለዛ ነው የሚያወራውን ያስተካክል መጀመሪያ ምን አገባው ስለጮኝነት ቆይ አንዴ መጀመሪያ እኮ ታዲያ በኋላ ድል ሲሰጡት ነው የሚያወሩት ማንን ቆይ ወይ አንዴ ጉዴ ፈለ ማንን ቆይ አንዴ እሺ እንዴ ቀሲስ እሺ በቃ እንደዛ ሚውት ያድርጉትና ይቆዩ ያጌስ ሐሳብን ጨርስና ቀሲስን እንቀበላቸው እሺ አይኔ ለኔ እኮ አልፈራውም እሷ አጠገብ ስላሉ እሷን ካልመቷት ችግር የለም ለማንኛውም ለማንኛውም ቀደም ይሄን ሐሳብ ስንለው ነበር it was all a surprise ለማርያም የሆነ የነበረው ነገር ገብርኤል የሚነግራት ነገር ሁሉም ነገር ለሷ ሰርፕራይዝ ነበር ወይም ደግሞ የጠበቀችው የምታቀው ጉዳይ አልነበረም ለዛም ነው እጮኛ ነበራት አዎ በቅድስና ነው የኖረችው አዎ ድንግል ነች ምንም ጥርጥር የለውም እጮኛ መያዟ ኃጢያተኛ ያስብላት እጮኛ መያዟ መጽሐፍ ቅዱስ ላይ ተጽፏል እኔ ዝም ብዬ ለጠፍኩባት ነገር አይደለም ቀሲስ ለምን እንደተቆጣ አይገባኝም በመጽሐፍ ቅዱስ ውጭ አላወራውም ግን እሱን ጠብቃችሁ አውሩ ነው ስለጮኝነት አይደለም ርዕሱ እሺ እኔ ጌታ አመሰግናለሁ ስለፈቀዱልኝ እንዳወራ እሺ እና ያወራሁት ነገር ውሸት አይደለም እንደና ያወራሁበት ምክንያት ድነት ብትሆን በድህኒ ብትሆን ኖሮ ወይም ለመዳናችን ምክንያት ብትሆን ኖሮ እንደዛ አይነት ፕላን አይኖራትም ነበር ጮኝነት የሚል ፕላን አይኖራትም ነበር ገብርኤልም ተገልጦ የነገራትን ነገር ሰርፕራይዝ ዶና ተሰማው ነበር ተደነገጠች ይላል እሱም ራሱ ሲነግራት አትደንግጭ አላት አትደንግጭ ምን አመጣው ሰርፕራይዝ ስለሆነ ነው አይደል እንዴ ስለማታቀው ነው ይሄ ጎድስ ፕላን ነው እንጂ እሷ ፕላን አይደለም ምክንያቱ ምንጩ የጠነሰሰ ሁሌም እንደምለው ያሰበበት በልጁ የሚያመን ሁሉ እንዲድን ያቀደው የቅዱ ባለቤት ፕሮግራሙን ያዘጋጀው እግዚአብሔር አብ ነው እሱ ነው እንድንድን ምክንያቱ እሱ ነው እንድንድን ያሰበበት የተለመው እንዴት አድርጎም እንደሚያድን በደንብ አቀዶ ፕሮግራሙን ጨርሶ ነው እንጀላከው የሆነ ያለው ነገር ከላይ ሆኖ ሲያስገርመው አይደል ነበር ልጁን ሲገርፉበት ልጁ ላይ ሲተፉ
ልጁን ሲሰቅሉበት ምናምን ያለው ነገር እሱም አብሮን ከኛ ኩል የተገረመ አይደለም ሲያይ ነበረው። ምክንያቱም ያቀው ነበረ። የላከበትም ዓላማ ነበረው፣ የላከበትም ምክንያትነትም ነበረው፣ የላከበትም አጀንዳ ነበረው፣ ፕሮግራም ነበረው እና ሁሉም ነገር ሲሆን እግዚአብሔር አብ ያቃል እንዲሆንም ፈቅዶ ልኳል አንድያ ልጁን። ስለዚህ ምክንያት አይደለም እንድትወልደው ኢየሱስን እንድትፈጠርም ምክንያቱ እግዚአብሔር ነው። እንድትፈጠር ምድር ላይ ማርያም የምትባል እንድትኖር ራሱ እቺ የተወደደች ብጽዕት ምንወዳት እናታችን እንድትኖር ራሱ ምክንያቱ እግዚአብሔር ነው። እግዚአብሔር ከሌለ ማርያም የለችም። ይሄ መታወቅ አለበት። ስለዚህ ወላ ድነት በል ወላ ምን በል አይደለም መኖሯ ራሱ ምድር ላይ ኤግዚስት ማድረጓ ራሱ እሱ ስለፈጠራት ነው። ስለዚህ ምንም ነገር ለሰው ለፍጡር ክሬዲት መስጠት አትችልም። አዎ በጣም ታዛዥ ነበረች። ታማኝ ለመጣ ላይ የተነገረላትን ቃል የተቀበለች ያመነች ማን ያምናል? በሷ ሁኔታው ነው። አስባችሁታል? ድንግል ሆናችሁ ትወልጃለሽ ብትባል ማን ያምናል? እቺ ጌታ የረዳት እናት ስለሆነች ነው እንጂ አሜዚንግ በጣም የምትገርም እናት ነች። የሚላችሁን ሁሉ አድርጉ የምትል የምላችሁን ሁሉ አድርጉ የማትል ትሁት እናት የሚላችሁን ሁሉ አድርጉ ነው። ታምረ ማርያም ግን ምንድነው የሚለው? የሱ ባሮች ለመሆን የእግዚአብሔር ባሮች ለመሆን አንሻ ይላል ቃሉ። አንሻ ነው የሚለው። ከፈለጋችሁ ማስረጃውን ከፍቼ ላሳይ ይችላል። የሷ ባሪያዎች ለመሆን ግን እንሽ ቀዳደም ይላል። እሱ የሚላችሁን አድርጉ ትላለች። ተአምሩ ደግሞ አይ የሱ ባሪያዎች ሁኑ የእግዚአብሔር ባሪያዎች ለመሆን አንሻ ይላል። አንፈልግ ማለት ነው። ይሄ ነው ችግሩ። ስለዚህ እሷ ትሁት ነች፣ የሚላችሁን አድርጉ የምትል ነች። እኔ ምክንያቱ የምትል አይደለችም። ኢቭን ማለት ቢኖርባት ብጽዕት ነኝ እንዳለች ሁሉ ምክንያት ነኝ ትል ነበር አላለችም። እኛ ደግሞ እሷ ያላለችውን ነገር አንደግም። ያላለችውን አንደግም። ያለችውን የተጻፈውን ግን እንደግማለን። አሁን ኦርቶዶክሳውያኖች ወይም በሌላ ሃይማኖት ውስጥ ያላችሁ እሷ ያላለችው እሷ አፍ ውስጥ አታውሩ። እሷ ትሁት ነች፣ እሷ ብጽዕት ነች። የሆነችውን ተናግራለች፣ የሆነችው ተጽፎላታል። 15 ተጨማሪ መጽሐፍት ያላችሁ እናንተ ምን ነው አንድ መስመር ማርያም ቤዛ ናት፣ ማርያም አማላጅ ናት፣ ማርያም እንዲና እንዲያናት ሳትሉ ቀርታችሁ ሁሉ ነገር ስለ ማርያም በትምህርት ተፈልጎ ተጨምቆ ኢዚኳልቱ ይሲ አማላጅ ናት። እሺ ስለ ቤዛነቷ ንገሩን። እንትን ከሆነ ከተሸከመችው ከተሰደደችና የሔዋን ምን ከሆነ ኢዚኳልቱ ቤዛ ናት። ተለፍቶ ነው በቃ የማርያም ነገር የሚገኘው። በትምህርት አስረድተህ ጥቅሶችን አጋጭተህ ነው የማርያም ጉዳይ ላይ የምትደርሰው። ስለ ኢየሱስ ሲሆን ወርድ ባይ ወርድ የሚማልደው ስለ መልጃ ቁጭ ብሎልሃል። ወርድ ባይ ወርድ ስለ አዳኝነቱ የሚያድነው የሚቤዠው በፈለከው ርዕስ በል ሳትለፋ ቃላት ሳትጋጭ ትምህርት ቆይ ሰርተህ ጥቅስና ዛጋንት የሚለው ሲደመር ይሄኛው ጥቅስ ኢዚኳልቱ አትልም። ለምንድን? ምክንያቱም ወንጌል ስለ ልጁ ነው። ወንጌል ስለተሰቀለው ነው። ሲሰቀል መስቀሉ ስለነበረችው ሳይሆን ስለተሰቀለው ነው። ወንጌል ደሙን ስላፈሰሰው ነው። ደም ስላላፈሰሰችው ማርያም አይደለም። that's the problem። እሷም እንዳንተው ሰርፕራይዝድ ነች፣ ግን የተመረጠች ነች። ይሄ ማለት ልናሳንሳት አይደለም። ምንም አናሳንሳት። አንተ ቢሆን የመጣለህ ይሄኔ እንደሷ አታምንም ነበር። እኔ በሆነ እንደሷ አላላምን እንችል ነበር። እሷ በጣም ጌታ የረዳት ስለሆነች ነው። በድንግልና በጣም የምትገርም እናት ነች። I really appreciate her። በጣም ድንቅ። እንደውም ስለ እምነት በእሷን ምክንያት አድርጋችሁ ማስተማር ትችላላችሁ። የመጣላትን ቃል ያመነች ብጽዕት የሆነች ነች። በዚህ ምንም ዳውት የለውም። but this doesn't make her ምክንያት ግን አያረጋትም። መንገድ ነች። አዎ እግዚአብሔር በብዙ መንገድ ይጠቀም የለ የሚፈልገውን ነገር ማድረግ ሲፈልግ የሚፈውሰውን የሚያድነውን የሚታደገውን ሲፈልግ ብዙ መንገዶች በምድር ላይ ተጠቅሟል። ብዙ ምክንያቶችን እግዚአብሔር ተጠቅሟል። ይሄው የማዳን መንገዱ አደረጋት። አዳኙ ራሱ ነው፣ መንገዱ እሷ ነች። ምክንያቱ ደግሞ እግዚአብሔር አብ ነው። ምክንያቱ ፍጥረት ይድን ዘንድ ፍጥረት አይደለም ኮምፕሌን አድርገው ደብዳቤ ያስገብተው ምንድነው ይሄ ፎርም አሰባስበው ምናምን አይደለም። እንዴት ነው አንድንም ምን መቼ ያሰብክ ምናምን ሲሉት ኦኬ እውነታችሁ ነው ይሄ ነገር ብትድራለ ብሎ አስቦበት አይደለም። ከኛ ተቀብሎ አይደለም፣ አማክረ ነው አይደለም። ድሮም ያማከረው የለም፣ ሲያድነንም ያማከረው የለም፣ ሲፈጥረንም ያማከረው የለም። ላድንም ብሎ ያማከረ ማርያምን አላማከራትም፣ ገብርኤልን አላማከራትም፣ ሄለን አላማከራም። ራሱ አስቦበት አንድያ ልጁን ሰጠ። ማንም ክሬዲቱን አይወስድም። ማንም ስጋ ለባሽ፣ ማንም ፍጡር፣ ማንም መልአክ ክሬዲት ድኑ ባይዘ ወይ ተነጋግረን እንጂ እንደናንተ ማንም ወንድ የለም።
ነው። አይ ዳጊ ተቆራረጠ ከያምቷል ኔትወርክ ዳጊሻ ቀይ ነው ኔትወርክ አትሰማ ተቆራረጥክ። እሺ አሁን ስማሉ ቀይ ነው ያ ቀይ አብርቶብሃል። ምክንያቱ ነው ዋል እግዚአብሔር ያድን ዘንድ ይታደግ ዘንድ ምስራቹን ወንጌል ሐዋርያቶች ይሰብኩ ዘንድ ለብዙ ነገር ብዙ መንገዶችን ተጠቅመዋል። አንድ የተወደደች መንገድ ነች ማርያም፣ አንድ የተመረጠች መንገድ ነች። እንደሱ አይነትም በሷ መንገድ የተመረጠ የለም። አያደርጋት ለምናሳነው እንደዛ ስለሆነ እግዚአብሔር ቦታ ተቆራረጠ ዳጊሻ ምንም አትሰማም ዳጊ ወይ ቦታ ቀይር ወይ ኔትወርክ ማስተካከል የተሰማ አይደለም። ቀይ አብርቷልና ያ ቀሲስን እንቀበላቸው ኔትወርክ ተስተካከል ሚዩት አድርጎ ዳጊ ቀይ ነው ያ ቀሲስ እንኳን ደህና መጡ በድጋሚና ቢኒዬ ወር ብሩክ ከሁለት አንዳቸው አውሯቸው እስኪ ቀሲስ ተባረኩ ስላዳመጡን በትክስት ቢኒዬ አለ አውራት አለው ቀሲስ ታዲያ እየሰማሁሽ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ያው ጥያቄያችንን እንግዲህ ሰምተዋል ብዬ አስባለሁ። ማርያም ርዕሱን አይቼ በእናት ወይ ነው ጥያቄያችን። አይቼዋለሁ ርዕሱን። ኦኬ እሺ መልስ እየጠበቅን ነው ቀሲስ። እሺ ማርያም ምክንያተ ድህነት ናት አይደለችም የሚለውን እንዴት እንድመልስልን የፈለከው? ማለት እናት ነው የምለው እኔ። እናት ከሆነ እንግዲህ ማስረጃ ነው ቀሲስ። ማለት እንግዲህ መጽሐፍ ቅዱስ ይኖሮታል ብዬ አስባለሁ። በቀጥታ አሁን ዳይሬክትሊ እንደዚህ ተጽፎ አለ የሚለውን ከፈለክ ማስረጃ አይኖረኝም። ነገር ግን ማርያም ምክንያተ ድህነት ናት ወይም እመቤታችን ድንግል ማርያም ለመዳናችን ምክንያት ናት። መዳን ናት እያልን አይደለም ያለነው፣ የመዳን ምክንያት ናት። ሔዋን የሞት ምክንያት እንደሆነች ሁሉ እመቤታችን ድንግል ማርያም ደግሞ የመዳን ምክንያት ናት። ምክንያቱም እግዚአብሔር ወዶ ፈቅዶ ቅድምም ስትሉት እንደነበረው ያለማንም ማማከር መርጧት ወዶና ፈቅዶ በራሱ ፍቃድ ለሰው ልጅ ድህነት መሰላል መሸጋገሪያ ተሆነው ዘንድ መርጧታል። ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ሁሉ ጊዜ ቀጥታ ይሄንን የሚናገረውን አምጡ የሚለውን ሐሳብ እኔም ደግሞ አይደለችም የሚለውን አምጡ ላቸዋለሁ። ምክንያት ድህነት አይደለችም የሚለውን አምጡ። ያልተጻፈ እንዴት አምጡ ይባላል ቀሲስ? አሁን እኮ አንድ ነገር ላይ አትሊስት ተስማምተናል። አሁን መጀመሪያ መሰረታዊ ነገሩ ላይ ተስማምተናል አይደል? ለምሳሌ የተጻፈ የለም አለው። ኦኬ በቀጥታ ማርያም የድህነት ምክንያት ናት ወይንም ምክንያት ድህነት ናት የሚለው የተጻፈ የለም ካሉን አንድ መስማሚያ ፖይንት አገኘን ማለት ነው። አሁን ቀጥሎ ለተናገሩት ሐሳብ ደግሞ መጽሐፍ ቅዱስ ላይ ነው የለም ያለው። ሌሎች መጽሐፍቶች ላይ አሉ። መጽሐፍ ቅዱስ ላይ የለም የሚለውን ያዘልኝ ቀሲስ። ሰማው እኮ ስታወራ ይቅርታ ሲያወሩ ሰማሁት እኮ። እድሜ ትልቅ ነው። እኔ እንዴት ነው አንቱ ብዬ ልጥራዎት ወይስ አንተ ልበል? ቀሲስ ሚዩት ኖት። እሺ አንቱ ብዬ አወራለሁ። አሁን ቀሲስ ምን አሉን? በቀጥታ ምክንያት ዲን የሚል የተጻፈ የለም አሉን። ኦኬ ከሌለ እንዴት ነው ታዲያ? ቀጥሎ እኮ ብዙ ሐሳብ አንስተው ነው በዛው ውስጥ ያወሩን። ምክንያት ዲን ተብሎ በቀጥታ የተጻፈ የለም ብቻ ሳይሆን ከዛ ቀጥሎ ምን አሉን? እሷ ልክ እንደ በሔዋን አለመታዘዝ ወይንም በሔዋን ወደ ዓለም ሞት እንደገባ እንደዚሁ በእርሷ ደግሞ ብለው ደግሞ ለማርያም ሌላ ደግሞ ኮምፓሪሰን ሰጥተውናል።
ስለዚህ ለሱም ደግሞ ማስረጃ ለጠይቆት ነው። ከየት አመጡ? ቀሲስ ሚዩት ኖት ባይ ዘ ዌይ ሚዩቶን ያንሱ ፕሊዝ። እሺ መጽሐፍ ቅዱስ አሁን እሰጥሃለሁ ለዚህኛው አሁን ላልኩት ማብራሪያ ልስጥ። ቆይ ኧረ አልጨረስኩም። ስለዚህ ቆይ አይ እርሱንም ከየት አመጡ የሚለውን እናወራበታለን። ቆይ ሙሉ ሐሳብ ስለጠየቀኝ ልንገርህ። ቀሲስ ይሰሙኛል? ሙሉ ሐሳቤ እሱ ጋር አልቆምም። ኦኬ አሁን ምክንያተ ድህነት ሲባል እሷ የድህነት ምክንያት ናት ወይስ ምክንያት የሚለው ሲጀምር ከምንድነው ሩቱ ምንድነው? አንድን ነገር ለሆነ ነገር ምክንያት ነው ስንል የራሱን ፈቃድ የራሱን ኃይል ይጠይቃል። ምክንያቱም ምክንያት ለመሆን አክሽኑን ወይንም ድርጊቱን የሚያንቀሳቅሰው ምክንያት የሆነው ነው። ኦኬ ምክንያት የተባለው ነው። እሺ አንድ ሰው ቢመታዎት በምን አሁንና ፊቱ ቢያበጥ በምን ምክንያት ፊቱ አበጠ ብሎት ምክንያት የሆነው አለ። የራሱን ፈቃድ የራሱን ኃይል ተጠቅሞ መታኝ ብለው የሚናገሩት ያ ሰው አለ። ስለዚህ ማርያም የትኛው ድርጊቷና የትኛው ፈቃዷ ነው ለኛ ድህነትን ያመጣው? መጀመሪያ እሷን መልሱልኝና ሔዋን ምናምን ስላሉት እንመጣበታለን። እሺ አሁን ማርያም በፍቃዷ አዳነች የሚል የቤተ ክርስቲያን መጽሐፍ የለም። አንተም የምትለው ነገር ምናልባት ለማርያም ካለ ጥልቅ ጥላቻ የተነሳ ካልሆነ በስተቀር ማርያም ምክንያት ድህነት ናት ለሚለው አዳምጠኝ መልስ ላይ ነኝ። አዳምጠኝ መልስ አደምፈልገው መልስ ማፈልገው አዳምጥ። መልስ ከፈለክ አንተ ራስህ ስርዓት ያዝና አዳምጠኝ። ስድብህን አስቀምጥና አዳምጥ። ኦኬ እንደዚህ ዱርዬ ቀሲስ አትሁና አይደለም። አረ ሌላ ወሬ አታውራና አዳምጥ። መልስ አይደል የፈለከው? አውራ ቀሲስ። ጥላቻ አለክ ለማርያም። ልክ ነው። ይሄ ምን ትክዳለህ እንዴ? መልስ ስለዚህ መልስ ስለሆነ አዳምጥ። ተራዬ ነው አዳምጥ። እየሰደብኩ አይደለም። መልስ የለህም። በቃ መልስ የለኝም። ለምን አታዳምጥም ካልክ መልስ አለኝ። አዳምጥ አለኝ። እንደኔ ማርያም እየተሳደብክ አይደለም ማውራት ያለብህ። አዳምጥ ነው አሁን እያልኩ ያለው። ጠየቀኝ አይደል? አዳምጥ። ስለዚህ ስርዓት ይዘህ አዳምጥ። አሁንም ደጋግሜ እነግርሃለሁ። ማርያምን ልትወዳት ቀርቶ አታስበውም። ይሄን ምክንያተ ድህነትን አትወዳትም። ግልጽ ይሁንልህና እሱ ወደ መልሱ ስለዚህ ዝም ብለህ አዳምጣ። ጥልቅ አትበል። አዳምጠኝ። ጠይቀሃል፣ ሰምቼሃለሁ። አዳምጥ። አለበለዚያ አትናገር። ምንም አይዞና ምን አትበል። ጣልቃ አትግባ ነው። ጣልቃ ሳትገባ ልንገርህ፣ ሰውን እንትን ለማደናበር ሳይሆን በስርዓቱ ጠይቀሃል፣ መልስን አዳምጥ። እየሰማሁ ነው። አንደኛ አትጩህ፣ ስሜታዊም አትሁን። አሁንም መልሱን አታደናግረኝ። አዳምጠኝ። ዝም ብለህ አዳምጥ ነው እያልኩ። በቃ እሺ አንተ እስቲ አውራ። አዳምጥ ዝም ብለህ። ለመጀመሪያ እኔ ይሄን ቤት መጀመሪያ ባሹ ምክንያት ነው እንጂ አልገባም። ምክንያቱም አሹ ያዳምጣል፣ ይመልሳል። ካልተስማማን ቻው ነው የምንባባለው። ይሄ ነው የሚያስፈልገው። ትላልቅ ሰዎች ነን። አዳምጫለሁ፣ አዳምጠኝ። በመሃል ጣልቃ አትግባ። በአሹ ምክንያት ነው የገቡት። እኔ አሹ ነው ጸድቄ ያለው የሚለው ቤት በአሹ ምክንያት ነው የገባሁት። እዚህ ቤትም በአሹ ምክንያት ነው የገባሁት። አሹ በጣም ፕሮቴስታንት ለመግባቶት እርሱ ለመግባቶት አሹ ምክንያት ነው። ጥሩ የሆነ ቢያንስ የማውራት ልምድ አለው። ጥሩ ያወራል፣ ይናገራል። ምክንያት አሁን እናንተ እሱ ያለ መስሎኝ ነው የገባሁት እንጂ በጥባጭ ምናምን ያለ መስሎኝ አይደለም የገባሁት። ቀሲስ አሹ ምክንያት ነው የሚለውን በዛው ያዙልኝ። ምክንያት የሚለውን በኋላ ስለምንፈታው ቃሉን በጣም ያዟትና ይቀጥሉ። ልክ ነው። ስለዚህ ሐሳቤን ማስተዋሻ ይዘህ መጻፍ ትችላለህ፣ በኋላ መጠየቅም ትችላለህ። ማርያም ምክንያተ ድህነት ናት አይደለችም ለምትሉት፣ አዎ ወላዲተ አምላክ ምክንያተ ድህነት ናት። ይህንንም ከሔዋን ጋር ታገናኝ አልከኝ አይደል? ተውኩት። ምክንያተ ድህነት ለመሆኗ ደግሞ ከሔዋን ጋር የሚያገናኛትን የመጽሐፍ ቅዱስ ክፍል ላምጣልህ። ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ላይ ቀሲስ ለምን ጣልቃ ትገባልኛለህ? ማስተዋሻ ያዝና ንገረኝ።
አዴ ጥያቄ ካለ በኋላ ጠይቀኝ። ጥያቄ አንተ እንዴ ስርዓት እንዴ ቄስ ምን ሆናል? ለምን መሀል ትገባለህ? ማስታወሻ ያዝ ነው ያልኩህ። ጥያቄ ካለ ማስታወሻ ያዝ። የጠየቁት እኔ ወደ መርካቶ ገበያ ትሄዳለህ ወይ ስልህ አይ እኔ የሚሄደው መጀመሪያ አዋሳ ደርሼ ከዛ በኋላ በይርጋለም አድርጌ ጨፌ ምናምን አድርጌ መልስ ያጣል ብለህ ነው እንዴ? አይደለም መልስ ይጠፋበታል ብለህ ከሆነ አይጠፋብኝም። እኔ አይጠፋብኝም፣ አትጠራጠር። አይጠፋውበትም። እኔ ላስተካክልሎት ቀጥታ እንዲሆንሉ ምንም አታስተካክለኝ። ምክንያት ድህነት ናት አይደለችም የሚለውን ልመልስ ነው። ኧረ እባክህን ቀሲስ እንዴ ደንፉ ለምንድን ድገምሽ ላዳምጥሽ። በልቀጥል። አልሰማኸኝም እኮ ጥያቄን አልተረዳኸኝም። ከመልስ ተነስቼ ቀሲስ ጥያቄ አልገባም፣ የኔ ጥያቄ ልድገምልህ አልኩ። እሺ አንድ ነገር ለአንድ ነገር ምክንያት ነው ሲባል ወይ አንድ ሰው ለሆነ ለተፈጠረ ነገር ምክንያት ነው ስንል ያ ሰው የራሱን ኃይል የራሱን ፈቃድ ተጠቅሞ ነው የሚከሰተውን ክስተት የሚያደርገው። ኦኬ ስለዚህ ማርያም የትኛውን ፈቃዷንና የትኛውን ኃይሏን ተጠቅማ የድህነት ምክንያት ተባለች? የጠየቁ ጥያቄ። እሺ ስለዚህ እሱን ተገና አድርገህ መልስልኝ ቀሲስ። ለምን ትቆጣኛለህ? አንደኛ ትቆጣ፣ ሁለተኛ ነገር ደግሞ ጨረስክ? እሺ ያው በቃ እሱን ይመልሱልኝ። በጣም ትዕግስት ግን እሺ በቃ ይሄን ዳይሬክት ልመልስልህ። መልአኩ ቅዱስ ገብርኤልና ድንግል ማርያም የሚነጋገሩትን ንግግር በሉቃስ ወንጌል ላይ አንብበዋል ቀሲስ? ያው ስለዚህ እርሱ አንብቦታል። ይሁንልኝ ይደረግልኝ እንደ ቃል ይሁንልኝ ይደረግልኝ ያለችውን ክፍል ታስታውሳለህ? መልአኩ ትወልጃለሽ ባለ ሰዓት ምንድን ነው ያለችው? ይሁንልኝ እንደ ቃል ይደረግልኝ። ይሄ ፍቃድ አይደል? መቀበል አይደል? የሷ ፈቃድ ነው። ሐሳቡ ሲጀምር የሷ ፈቃድ ነው። ሐሳቡ የእግዚአብሔር፣ ማንኛውም ሐሳብ የእግዚአብሔር እኮ ነው። ምድር የተፈጠረው በእግዚአብሔር ሐሳብ ነው። አዳም የዳነው በእግዚአብሔር ሐሳብ። ማንኛውም ሐሳብ የእግዚአብሔር አይደለም። የሰይጣንም ሐሳብ አለ፣ የሰውም ሐሳብ አለ፣ የስጋ ለባሽም ሐሳብ አለ። ቀሲስ ለምን ይተዛዛል? አሁን ጥያቄውና መልሱ ዙሪያ ብቻ እናውራ እስቲ። ጥያቄውና መልሱ ላይ ብቻ እናውራ። ፈቃደኛ ሆናል? እሺ ቀሲስ ይቀጥሉ። ፈቃዷን ዘጋይታል አላየም? ይቀጥሉ። ቆይ ያውሩና ስለዚህ ያሶሩኝ ፈቃዷን ዘጋር በደንብ አስቀምጡልኝ። እሺ ቆይ ቀሲስ እሺ አውራ ይኸው ሰማሁህ። በጣም ባዶ ነው ቀሲስ። እንዴት ግን እንደሆነ አላውቅም። አውራ ችግር የለውም። ይኸው አውራ። የማርያም ፈቃዷ ነው? በራሷ ፈቃድ ነው ኢየሱስን የወለደችው ወይስ በእግዚአብሔር ፈቃድ? ኢየሱስን በማህፀኗ ራሷ ናት ያመጣችው ወይስ እግዚአብሔር ነው? ይኸውልህ እግዚአብሔር በመዳናችን ጉዳይ የራሱና የራሱ ሐሳብ ብቻ ነው። ለመዳናችን ነገሮችን ለምሳሌ ድንግል ማርያምን ሊወለድባት ተጠቀመ። ይሄ የእግዚአብሔር ሐሳብ ነው። እሱ መልአኩ ገብርኤልና ድንግል ማርያም ተደጋግሞ በሚያወሩበት ሰዓት አንዴ እንደ ዘካርያስ አንዴ አይደለም ያወሩት። አንዴ ነገረው ለዘካርያስ፣ ዘካርያስ ተቃወመ። ያ ነገር እስኪፈጸም ድረስ ዲዳሁን አለው። ድንግል ማርያምን ግን ደጋግሞ እንዳናገራት መጽሐፍ ቅዱስ ይናገራል። ስለዚህ ፍቃዷ ነው ማለት ነው። በቃ አምላክ እንዲያድርባት የዓለም ድህነት የዓለም መድኃኒት እግዚአብሔር ወልድ እንዲያድርባት ወይም ደግሞ ሰው እንዲሆንባት ወዶ መጥቶ የመልአኩ ቃል አልቀበልም ብላ ድንግል ማርያም እመቤታችን ፈጽሞ እንትና ላይ እውነት መሆኑን ካረጋገጠች በኋላ ይሁንልኝ እንደ ቃል ይደረግልኝ ብላ ፍቃደኝነቷን አሳይታለች። ይሄ ፍቃድ አይደለም? ለአዳም የሚድንበትን ፍቃድ መቀበል አይደለም ነው? እሺ ጨረሱ ቀሲስ? ታንክ ዩ። ጠራ ያለ መልስ ልስጥ ስላልኩ ነው። ረጅም መልስ ሳልፈለግ አጭር መልስ ልስጥ ብዬ ነው። እሺ ቀሲስ፣ ያው እንግዲህ ኢየሱስ እንዲረገዝ በራሷ ፈቃድ ነው ወይ? እሷ ናት ወይ? ሲጀመርም ከእግዚአብሔር አብም መልእክትም ሳይመጣ በመልአኩ በኩል
በቃ በራሷ ፈቃድ ተነስታ ኢየሱስን አረገዘችው ወይ አላረገዘችው? በዚህ ላይ ተስማምተናል። ኦኬ በራሷ ጉልበት በራሷ ፈቃድ አላደረገችው። ስለዚህ የጌታን ፈቃድ እሺ ያለች ማለት ፈቃዱ የሷ ነው ማለት አይደለም። ሰውን ለማዳን የፈቃዱ የእግዚአብሔር ነው። ማዳን የእግዚአብሔር ነውና አንድ ሰው ታዘዘ ማለት የነገሩ ምክንያት ነው ማለት አይደለም። አንድ ሰው ታዘዘ ማለት የነገሩ ምክንያት ነው ማለት እደግመዋለሁ አይደለም። እኔ ለእርሶ በፖስታ ቤት አንድ ነገር ስልክሎት ያ ነገር እንዲደርሶት ላኪው እኔ ነኝ እንጂ ያመጣው ፖስታ ቤቱ አይደለም። የነገሩ ባለቤት እኔ ነኝ እንጂ ፖስታ ቤቱ አይደለም። ፖስታ ቤቱ በቃ መልእክተኛ ምንም ያርገባው ነገር የለም። ነገሩ እኔ ጋር ነው ያለው። ለእርሶ ስልከው ፖስታ ቤቱን ላከ ብዬ ለፖስታ ቤቱ ደሞዝ ከፍዬ ወይንም የሚገባውን ዌጅ ከፍዬ ፖስታ ቤቱ ይዞልኝ ይሄዳል። ነገሩ ግን የማን ነው? የኔ ነው። ስለዚህ ፖስታ ቤቱ አምጥቶ ለእርሶ ስለሰጡት ፖስታ ቤቱ ለእኔ ላገኘሁት ለዚህ ነገር ምክንያቱ ፖስታ ቤቱ ነው አይሉ ነው። ሰጪው እኔ ያለው እንዴት ነው ፖስታ ቤት ምክንያት የሆነው እንዴ? በእግዚአብሔርኛው ኮንቴክስት ደግሞ ስናየው ማርያምን ብትሆን የሱ ናት። ሰው የሚባል እስትንፋስ ያለው ሁሉ የእግዚአብሔር ነው። እሱ ለሰራው በሰው አልፎ ለሰራው ስራ የስራው ባለቤትና የስራው ምትክ ተደርጋ ማርያም ለምንድን ነው የምትወደሰው? እሷንም አታሳቋት። እናታችንን ድንግል ማርያም ኦኬ የጌታችንን እናት ያልሆነችውን ሆነች አትበሉ፣ ያላደረገችውን አደረገች አትበሉ። ይሄ እውነተኛነት ሳይሆን ይሄ የእግዚአብሔርን ስራ አሳንሶ የፍጡርን የሌለውን ወይ ያልተገባውን ስራ ከፍ ማድረግ ይሆናል ቀሲስ። ስለዚህ አሁን ለጠየቁትም ጥያቄ ምንም ምላሽ እኮ አልሰጡኝም። ማርያም በራሷ ፈቃድ በራሷ ጉልበት ጌታን አረገዘች ወይስ ቅዱስ መልአክ የሆነው ገብርኤል መጥቶ እንዳበሰራት እንደዛው ብስራቱን ተከትሎ መንፈስ ቅዱስ ይጸልልልሻል ተብሎ እንደተነገራት እንደዚሁ መንፈስ ቅዱስ ጸልሎላት አረገዘች? ወይንስ ማርያም በራሷ ፈቃድ አረገዘች? ምክንያት የሚባለው እንግዲህ እዛች ጋር ነው ያለችው። ታዲያ ለዚህ ሁሉ ለዓለም ስራ ሁሉ ለዓለም ድህነት ሁሉ ምክንያት ታዲያ የሆነው ማለት ምክንያቱ ምንድነው የሚባለው? መጽሐፍ ውስጥ ምንድነው የሚለን? ማዳን እግዚአብሔር ነው ስለሚለን ነው። ስለዚህ አሁን ከዚህ ተነስቶ እስቲ ምክንያት እንዴት ማርያም ሆነች ብሎት የለም አመጡልኝ ቀሲስ። አረ የሚገናኝና የማይገናኝ እኮ ነው ቢኒ እያወራ ያለው ወንድሜ። አሁን ስለ ፖስታ ቤት ምናምን አይደለም እያወራን ያለ ነው፣ ስለ መዳናችን ነው። ስለ መዳናችን ስናወራ እዚሁ ሩቅ አንሄድ። ለምን መሰለ? እኔን በሌላ ነገር አታብራራ ካልከኝ አንተ ለምንድን ነው ከመጽሐፍ ቅዱስ ውጭ የምትወጣው? በመጽሐፍ ቅዱስ ብቻ እናውራ ቢኒ፣ በእውነት በተረጋጋ መንፈስ። አሁን ስለ ማርያም መከራከሩ አለመከራከሩ ምንም ዋጋ የለውም። እውነትን መያዙ ነው ዋጋ ያለው። እውነት ነው አርነት የሚያወጣው ነፃ የሚያወጣው። ስለዚህ አትውጣ ከርዕሱ አንተም በቃ እኔን አትውጣ በመጽሐፍ ቅዱስ ብቻ እስካልከኝ ድረስ መጽሐፍ ቅዱስ ላይ ባለው ሐሳብ ብቻ አስረዳኝ። መጽሐፍ ምክንያት ያለውን እኮ ሐሳብ በምሳሌ ለምንም ምክንያት የለም እያልክ እኮ ነው ያለው አንተ። አሁን ለምንም ምክንያት የለም እያልክ ነው ያለው። ለሆነ ነገር ምንም ምክንያት የለም። ሰው ይኸውልህ ምድራዊም ይሁን ስጋዊ ምክንያት አለ፣ ለሆነ ነገር ምክንያት አለ። ለደህንነት ቅድም አልክ እኮ ስለ ፖስታ ቤት አወራ፣ ስለምን አወራ አዳመጥኩ። ምናልባት ተከታዮች ከስር ቢሳደቡም እኔ ተናድጄ ወይም ታክሲ ተራ ሆኜ አይደለም። እንደው ቢያንስ ማለት መጽሐፍ ቅዱስን ብቻ እናውራ ካላችሁ በ66ቱ ብቻ እናውራ። ከተጻፈ ተጻፈ እንበል፣ ካልተጻፈ አልተጻፈ ምን አገባንኛ ስለ ፖስታ ቤት። እኔ አሁን ስለ ድንግል ማርያም ፈቃደኝነት የመዳን ምክንያትና አለመሆን ከፖስታ ቤት ጋር በምን ይገናኛል? ቢኒ እስቲ ለወንጌል አይመጥንም ነው፣ ለወንጌል አይመጥንም።
ይሄንን መረዳት ይከብዳል ቀሲስ። አሁን ለምሳሌ እኔ እኮ የጠየኩት አትውጣ አልከኛ። እኔ ላስረዳ በብዙ መጽሐፍቶች ላስረዳ ስለ እንዳትወጣ ከመጽሐፍ ቅዱስ ብለኸኝ አልኩ። በመጽሐፍ ቅዱስ ብቻ እናወራ ነው እየፈቀድኩልህ ሁሉ እንሄዳለን። እኔ እኮ እሱ አይደለም የኔ ጥያቄ። አልፈልግም እኔ ለመሰለ አልፈልግም መጽሐፍ ቅዱስ ብቻ ነው ቀሲስ። እባክህ አትጮህ፣ እየጮክ ነው በምክንያት ስደበኝ ችግር ላኪው ስደበኝ ችግር የለውም። ልጭው ችግር የለውም። አይደለም ለክርስቶስ ለማንም እንጨዋለን አይደል? ችግር የለውም ልጭው። እርሶ እንኳን የጌታን ፍቅር እንኳን ተውት። የማርያም ፍቅር ነው እንደዚህ የሚያሳብቁት። እንዴት ነው የጌታን ፍቅር ምተው ወገኔ? በእናትህ እንዴት ነው ምተው? ደሙን አፍስሶ ስጋውን ቁርሶ ይገዛልኝ ከማን በልጦብኝ ነው? ማን ነው ከሱ ኒውት አድርጌዎታለሁ ቀሲስ። በጣም እየጮሁ ነው። እሺ አልጮኩም። ስለ ጌታ ፍቅር አንተ ልትከለክለኝ አትችልም። ካንተ በላይ ነው ለጌታ ፍቅር ያለኝ። በጣም ጥሩ። እሺ ቀሲስ፣ እኔ እንደውም ማናችሁም እዚህ ውስጥ ጣልቃ እንዳትገቡ እኔ 10 ደቂቃ ሰጣለሁ። ቀሲስ እስቲ ሰበከን ስለ ጌታ። የጌታ ፍቅር አለ አይደለ? ሰበከን እስቲ ሰበከን። እግዚአብሔር ይስጥህ። በእውነት ደስ የሚል ርዕስ ነው የሰጠኝ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወዶና ፈቅዶ በቀራኒው ተሰቅሎ ደሙን አፍሶ ስጋውን ቆራርሶ ያዳነን ክብር ምስጋና የባህሪው ገንዘብ የሆነ አምላኬ መድኃኒቴ መዳኛዬ ካጎነበስኩበት ቀና ያደረገኝ የሞት ታሪኬን የቀየረ ሕይወቴን ለዘላለም ያስተካከለ ውዴ የኔ የምለው ሁልጊዜ ማለዳ ስነሳ ትዝ ብሎኝ የማመሰግነው የቀራኒው ንጉስ የድንግል ማርያም ልጅ ኢየሱስ ክርስቶስ ለኔ ቤዛ ነው። ይሄን እንድታውቁ ፈልጋለሁ። ደረጃ ማለት በሚቀጥለው ደግሞ ይሄንን ታላቅ ስጦታ ለማንም የማልሰጠው በማንም የማልደራደርበት ከምለው በላይ ልናገረው ከምችለው በላይ የሚገርም መናገር ራሱ አንደበት ያንሰኛል። ለመሰለ ሊቃውንቱ ነቢያቱ ሐዋርያቱ ሁሉም ሰብከውት ያረፉበት ማለት ሰብከውት የተጽናኑበት ሰብከውት ጉልበት ያገኙበት ሰብከውት እስከ ዓለም ፍጻሜ አንጉለት እኔም ለክርስቶስ አንገቴን አይደለም መላው ህይወቴን ሰጠዋለሁ። ስለዚህ 10 ደቂቃ ያንሰኛል። ትጨምርልኛለህ ቀኑን ሙሉ? ገና እኮ 2 ደቂቃ አልሞላም። ይቀጥሉ። ከዚህ ስለ ኢየሱስ ሲያወሩ ይቀጥሉ። አይ ምናልባት ርዕስህን እንዳለቅም አብዶሎ እንዳታስብለኝ። የክርስቶስ ፍቅር በመንፈስ ሆነ ነው የምትናገረው። የክርስቶስን ፍቅር እድሜ ልኬን ነው የምናገረው ስለ ኢየሱስ። ወይ ቀሲስ ቴንክ ዩ በጣም ነው የምናመሰግነው። ስለ ጌታችን ስለ ኢየሱስ ክርስቶስ ቢኒዬ ያሳንሳል። አሁን ከ5 ነው 1 ሰዓት አለ። ከዚህ በኋላ 1 ሰዓት ይጠቀሙበት። ቀሲስ ይሄው ቃሌ ነው፣ አይታጠፍም። የደከማችሁ ካላችሁ ተኙ ትላላችሁ። 1 ሰዓት ይቀጥሉ። ስብከት ነው። ይቀጥሉ ቀሲስ። እሺ ምንም አይቀርልኝ፣ ስብከት ነው። 1 ሰዓት እግዚአብሔር ይርዳኝ፣ ክርስቶስ ራሱ ይርዳኝ። መጽሐፍ ቅዱሳችን ወንጌላችን የሚናገርለት ሐዋርያት እስከ ዓለም ዳርቻ ሁሉ እስከ ሞት ድረስ ደማቸውን እስከ ማፍሰስ ድረስ የተናገሩለት የዓለም መድኃኒት የጌቶች ጌታ የአማልክት አምላክ የልብን መሻት የሚፈጽም እኛን ከውድቀት ያዳነ ከሞት ያወጣ ገላትያ ምዕራፍ 5 ቁጥር 1 ላይ እንደተነገረው ክርስቶስ ኢየሱስ ነፃ አወጣን፣ ዳግመኛ በኃጢአት ቀንበር አንያዝ እንዳለው የክርስቶስ ኢየሱስ የአምላክነቱ የጌትነቱ ለኛ ያደረገው ለኔ ያደረገው ታላቅ ፍቅሩ ስለ ፍቅሩ ያመሰገንኩት ስለ መድኃኒዓለም አይደለም 1 ሰሜ ልኬን ሰብካለሁ። ጌታ መድኃኒዓለም ኢየሱስ ክርስቶስ ስሙ ዘወትር የተመሰገነ ይሁን። ኢየሱስ ክርስቶስ ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ ማለት ሕይወት ማለት ነው። ኢየሱስ ክርስቶስ ማለት አምላክ ማለት ነው። ኢየሱስ ክርስቶስ ከምንም በላይ ከምንናገረው በላይ ኢየሱስ ገናና ነው። ከገናናም በላይ ገናና ነው። ለስም አጠራሩ ክብር ምስጋና ለሱ ይሁን። ኢየሱስ ክርስቶስ ከቤተልሔም እስከ ቀራንዮ በፍጹም ፍቅሩ ወዶናል። ቤተልሔም በትትና አድሮ
ቤቴልን እናንተን ለማዳን ዓለምን ሁሉ ለማዳን ሲል በከብቶች በረት በተናቀው ስፍራ ላይ ተገኝቷል። በተናቀው ስፍራ ላይ ተገኝቶ ያከበረን መድኃኔዓለም ይመስገን። በከብቶች በረት ተወልዶ ታሪካችንን የቀየረ ኢየሱስ ይመስገን። አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ በኢየሩሳሌም በመላው ምድር ላይ ያሉትን ኑ ስጋዬን ብሉ ደሜንም ጠጡ የዘላለም ሕይወት ታገኛላችሁ ብሎ ታላቁን ድግስ የደገሰልን ሕይወትን የደገሰልን ሰላምን የሰጠን ፍቅርን ያለበሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ስሙ መድኃኒት ነው። ስሙ ጉልበት ነው። ስሙ ከስሞች ሁሉ በላይ ነው። ለዚህ ከስሞች ሁሉ በላይ ለሆነው ስሙ ጉልበት ሁሉ ይንበርከክ እንዳለው ቅዱስ ጳውሎስ ለዘላለም እንበረከክለታለሁ በልቤ ሰግድለታለሁ። እንደ ሰው በስጋዬ ብቻ አይደለም ክርስቶስ ኢየሱስ ብቸኛ አምላክ ስለሆነ ሮሜ ምዕራፍ 9 ላይ ብቻውን ለዘላለም አምላክ የሆነ ንጉሴን መድኃኒቴን ኢየሱስ ክርስቶስን በሕይወቴ ሾመዋለሁ። በሕይወቴ መዳን በማንም በሌላ የለም ስለሚል መጽሐፍ ቅዱስ ኢየሱስ ክርስቶስ ሕይወት ነው። ስለ ኢየሱስ ክርስቶስ ደግሞ ቅድስት ቤተክርስቲያን ያስተማረችኝ እውነት ዘወትር ለዓለም አለው። ቅድስት ቤተክርስቲያን በቅዳሴዋ መግቢያ ላይ ኢየሱስ ጥዑመ ስም ትላለች። ቅዳሴዋ መሃል ላይ ደግሞ በአንድ ልጅ በጌታችን በኢየሱስ ክርስቶስ ስም እንማልድሃለን ትላለች። ኢየሱስ ክርስቶስ ተነግሮ የማያልቅለት ኢየሱስ ክርስቶስ ምንም አይነት ከሱ ጋራ ሚስተካከል አንዳች ነገር የለም። ከሰማያት ሰማያት ወርዶ በድንግል ማርያም ማፀን አድሮ ከድንግል ማርያም ተወልዶ እኔና እናንተን ለማዳን ሲል በሸፊት ያን ሁሉ መከራ ተቀበለ። ያን ሁሉ ሸክም ተሸከመ። በእውነት ሸክማችን የተሸከመ ኢየሱስ ክርስቶስ የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ ከበደ ወደ እኔ ኑ እኔ ማሳርፋችኋለሁ ብሏል። በዚህ ጌታ ነው ያረፍነው። በዚህ በዘላለም አባት በሰላም አለቃ በኢየሱስ ክርስቶስ ነው ያረፍነው። ሸክማችንን ፎታላ የኛን ህይወት ታሪካችንን ጨለማ የሆነውን ያንን ይወገር ይገደል የሚለውን የህይወት ዜና ያጠፋበት ምህረትና ቸርነትን እንድንሰማ በቀራንዮ ተፈጸመ ብሎ የመዳናችንን ፈጸመ ክርስቶስ ኢየሱስ። ክብር ለሱ ይሁን። ብሉይ ኪዳን አንዳንዶች ብሉይ ኪዳንን ያለመረዳት በብሉይ ያለውን ህግ ወይም በብሉይ ኪዳን ያለውን ሐሳብ ይዘው ይጓዛሉ። ብሉይ ኪዳን ላይ ያለው የሚገል ይገደል ነው፣ የሚወግር ይወገር ነው፣ አይን ያጠፋ ነው የሚለው። ይህን ታሪክ የቀየረ ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ምን ብሎ ኑ ወደ እኔም አሳርፋችኋለሁ ብሎ አሳረፈን። በማይዝለው ትከሻው አሳረፈን። በማይለወጥ ፍቅሩ አሳረፈን። በዘላለም ፍቅሩ ስለኛ ነው ስብከቱ። አልገባኝ ስበቃላላችሁኝም እንደ ምን ቸገራችሁ? እንደፈለኩ በሰብክ ተፈቅዶልኛል እኮ እህቴ። ካልተመቻችሁ ደግሞ ማቆም ይችላል። ኖ ይቀጥሉ ቀሲስ። ኖ እንዳያቆሙ ቆይ ሰው እንዳይገባ። አይ በቃ እንደዚህ በመንፈስ ቅዱስ ሐሳብ ውስጥ ጣልቃ ከገባችሁ አመሰግናለሁ። በቃ ወደ ውይይታችሁ ግቡ። እኔ ብዙ ማለት እችላለሁ። ለእናንተ ስለማትሰሙ አልላችሁም፣ አልነግራችሁም። አይ ይቀጥሉ እንጂ እንዴ ሰዓቱ እኮ አለ። ገና 10 ደቂቃ እንኳን ራሱ አላወሩም። ቀን ሙሉ ይሰጠኝ ብለው ያሉ 30 ደቂቃ እንኳን አይደለም አንድ ሰዓት ለማል ገብት አልቻለም። በኢየሱስ ክርስቶስ ስም ትቀናላችሁ፣ ስሙ ሲጠራም ትቀናላችሁ። ያቄኔ ጠይቃችሁት ለምን መሃል ገባችሁ ታዲያ? ኖ ወንጌል ላይ ማንም ጥያቄ አይጠይቅም። ያስተማርኩኝ ለወንጌል ክብር ስለ ቀጥሉ በቃ እሺ። አልቀጥልም። አረ እኔ አልቀጥልም። ለወንጌል ስራ ሲኖራችሁ ቀጥላለሁ። ወንጌልን አታከብሩም። ይቀጥሉ። አይ ቲንክ ከአገልግሎቱ በኋላ ወደ ደጀ ሰላም ምናምን ነገር እንሄዳለን ማለት ነው። ይቀጥሉ ጀምረን። አይ ለስድብ እኮ ነው የገባችሁት እናንተ። መስማት አልገባችሁም። እኔ ግን አላፍርበትም። ኢየሱስ ክርስቶስ እናንተ ወንጌል አፈራችሁበት። ስለ ደጀ ሰላም ታወራለህ ወዳጄ። ደጀ ሰላምን ታውቀዋለህ? ስለ ደጀ ሰላም ታወራለህ? ታዲያ አው ለምን ጣልቃ ትገባለህ? ኦኬ ሰው አንተ ያገለገልክ ሰው ወዳጅ አዳምጠኛ ጥያቄ ጠይቀሽው ቆይ ሲቀሲስዬ አንዳንዴ ጥያቄ መጠየቅ አይቻልም። እየሰበኩ ነው። ጥያቄ መጠየቅ አይቻልም። መጨረሻ ላይ መጠየቅ በቃ ስተት ሆነሽ በቃ ይቀጥሉ 45 ደቂቃ አለው። አይ
አንተማ ደጀ ሰላም ደርሳል። ለምን ሰብካለህ? ደጀ ሰላም እያወራ ወንጌልን ትተህ ስለ ደጀ ሰላም እንደ ወተታሞቹ ታወራለህ። እረፍቱን በኋላ እናወራለን ብዬ ነው። ይበሉት፣ አሁን ይቀጥሉ። አይ እዛው ደጀ ሰላም ሂድና ከሚንኳተቱ ጋር አውራ እንደዚህ አይነት ወሬ። በቃ እንግዲህ ታያቸው ኦርቶዶክሳውያን ቄሶች እንደዚህ ናቸው ይላችሁ። ተለምነውም አይሰብኩም። አንድ ቀን ብትሰጠኝ በቃ እንደ ውስጤ አሯል በሱ ፍቅር ነድጃለሁ በመድኃኔዓለም ብለው ያሉት እና ለምን ጣልቃ ገብታችሁ ታቋርጡኛላችሁ? ወንጌል ህይወት ነው ትላላችሁ አይደል? ሌላ ጊዜ ህይወት ለምን ታቋርጣላችሁ? ህይወት ለምን አሲስ ሚዩት ያድርጉት? አላደርግም። እናንተ እኮ አጭበርባሪ መሆናችሁን ዛሬ ተረዳኋችሁ። እኔ ዜና ቤት ይመስለኝ ነበር አጭበርባሪ ናችሁ። ወንጌልን አታምኑ፣ በወንጌል ታፍራላችሁ። እባክዎት አሁን ስድቡን ይተውና ስብከቱን ይቀጥሉ። በቃ እሷ ኧረ ግጥም አድርጌ ነው የምነግርህ። በወንጌል የሚያፍር ነው በወንጌል ጣልቃ የሚገባው። ወንጌል ታፍሩበታላችሁ። ይቀጥሉ። አንተ ቀጥል። ስብከት ካለ አንተ ቀጥል። እኔማ ጣልቃ ገባችሁና የስብከቱን መንፈስ ይቅርታ እኔ ጥያቄ ስላላረጉት ነው። አልቀጥልም። ወደ ውይይታችሁ ማለት ነው። ይቀጥሉ። ኧረ ምን ይቀጥሉ። ሶሪ ወደ ውይይታችሁ ግቡ። እኔ ምክንያት አልፈለኩም። እናንተ ናችሁ በመሀል ጥልቅ ብላችሁ ለወንጌል ጠላት ይሆናችሁ። ዛሬ እርስዎ ኖት የሚያገለግሉን። በቃ እያንዳንዱ ዝም ነው የሚለው። ይቀጥሉ ወይ ቅዳሴ ይቀድሱ እስቲ። አታሹፉ ወገኔ። ወደ ውይይቱ ወዳጄ፣ ወደ ውይይቱ ይቀጥሉ። በቃ በስህተት ነው ገባች፣ ይቅርታ አለች። አልቀጥልም። በቃ አልፈለኩም። እኔ አሁን አልተፈቀደልኝም አሁን ማገልገል። በቃ አልፈለኩም። ማን ያልፈቀደው? ከእግዚአብሔር ፍቃድ ጋር ነው ማገልገል የምችለው እኮ። ቀደም ተፈቅዶልዎት ነበር? እግዚአብሔር ፈቅዶልዎት ነበር የጀመሩት? አዎ ነው። አንተ ፈቅደልኝ ነው ለካስ። ረሳሁት ወዳጄ። አሁን ለምን ትርፍ ቃላት እንነጋገራለን? አስፈላጊ ነው። በመድኃኔዓለም ወንጌሉን ይቀጥሉት። 45 ደቂቃ አለዎት ቀሲስ። በፍጹም አልቀጥልም። በእውነት ኢየሱስን አልቀጥልም። የመጨረሻው መሀል ላይ እሱ ነው ስላለቀቦት ማለት ነው። አልቀጥልም። ክርስቶስን አልቀጥልም እኮ ስላለቀቦት ነው። ኧረ በእግዚአብሔር ስም መቼም አያልቅም። ክርስቶስ አያልቅም። ክርስቶስ አያልቅብኝም። የኔ መድኃኒት አያልቅብኝም። ቀሲስ ላውራ ፕሊዝ። ድሮስ የት ነው የኦርቶዶክስ ቄስ 1 ሰዓት ሙሉ ስለ ኢየሱስ የሚናገረው? ምን ማናቃችሁ ናችሁ እንዴ? ይገባናል ቀሲስዬ፣ እንዴ ይገባናል። ቅዳሴ መካከል ላይ ግጻዊው የሚያዘውን አንዲት ምዕራፍ አንብቦ መሳምና በግንባር መምታት ወንጌሉን መስበክ አይደለም። ከሰበኩ ግን ይሄው ደቂቃ አሁንም ድጋሚ አንድ ንጹህ ሰዓት ይዘለውታል። ይቀጥሉ። ይበሉት። የምን ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው እንዴ የኢየሱስ ምስክሬ ነው አልሰብኩም ይላሉ። በመድኃኔዓለም ይስበኩን ቀሲስ። ዝም አይበሉ እንጂ ምእመኑ ኮርሶ ነው የሚጠብቀው። አዎ ሊቀጥሉ እኮ ነው የሚመለው። እሺ እኔ ልነግርህ የምፈልገው አሁን አንተ ለመማር ቃሉን ለማወቅ ነው ለመተቻቸት ነው እዚህ ቤት ውስጥ የገባው? ስለ ደጀ ሰላምና ስለ አረቄ የምታወራው መስሎ ወንጌሉን ይስበኩ ነው ያልኩት። ወንጌሉን ይስበኩ። እኔ ልንገርህ አይደለ እንዳንተ ወንጌል አያልቅብኝም። የኔ መድኃኒት ዘላለማዊ መድኃኒት ነው። የፋብሪካ መድኃኒት አይደለም ክርስቶስ ኢየሱስ። ይቀጥሉ ተባኮ እና እንደዚህ ዝም ብለህ ስንክሳር ምናምን በስንክሳር ጠላ የሚጠጣ ቄስ አይደለሁም። እኔ ልንገርህ እኔ በወንጌል የምኖር ሰው ነኝ። ይሄን እንድታውቅልኝ ፈልጋለሁ። ሁለተኛ ነገር ደግሞ የማንም ተራ በቤተ ክርስቲያን ስም የተደረደረውን ከኔ ጋር ልታስተካክለው አይገባም። ምክንያቱም እኔ ለወንጌል ሟች ነኝ። ወንጌልን ነው ማስቀድመው። ይሄን እንድታውቅልኝ ፈልጋለሁ። መነን አጥፍተሻል። በጣም ይቅርታ። ቀሲስ እንደው በማርያም ይቀጥሉ። በማርያም እኔ በማርያም ይጆታለሁ። ይቀጥሉ። አልቀጥልም። ማርያም ከክርስቶስ አትበልጥም። ክርስቶስን ብያለሁ። አልቀጥልም። ኧረ እኔ በማርያም ብያለሁ። ምን አገባኝ ታዲያ? ከክርስቶስ አትበልጥም አልኩሽ። አለቀባቸው። ከየት ያምጡት? በቃ ተያቸው። በቃ ወደ ጥያቄ እና መልስ። አያልቅብኝም። እኔ እንዳንተ አይደለሁም። ወንጌል አያልቅብኝም። ህይወቴ ነው ወንጌል። ከሰማኑ ጥያቄ ጠይቅ። የዘላለም ህይወት በክርስቶስ ኢየሱስ አግኝተዋል? አዎ። እንዴት አገኙ? በእምነት ወይስ በስራ? በእምነትም በስራም። ድነዋል? አሁን ጸድቀዋል?
ድኛለሁ ጸድቄያለሁ። በእምነት ነው በስራ ነው የዳኑት የጸደቁት? ነገርኩ እኮ ድነት በእምነትና በስራ ነው የሚገኘው። ዝም ብለህ ስላመንክ ብቻ አድንም፣ ስለሰራም ብቻ አድንም። ጸድቀስ መጽደቅን ሲያገኙት በእምነት ነው ወይስ በስራ? አሁን የጠየቀኝ ከእርሱ ጋር ሄዳል ግን ወዳጅ። መጽደቅን ካስተማሩኝ ተነስቼ ነው ቀደም ከነገሩ። እሱን እኮ ስለ ክርስቶስ አታውቅም ስላልክን የነገርኩ እንጂ ወደ ርዕስ ብንመለስ ቆንጆ ነው። አሁን ብዙዎች ከ900 በላይ ሰዎች እየሰሙን ስለሆነ ርዕሱን ስንለቅ ለቤቱም ችግር የለም። የሚጠቅመው ነው። እውነቱን ተናገር። ርዕሱን በርዕሱ ብቻ አውራ። በርዕሱ ብቻ እናውራ። አልጸደቁም? አይ በርዕሱ ብቻ ታወራለህ አታወራም? አልጸደቁም። አልጸደቁም ማለት ነው። ኧረ እባክህ የፈሰሰልኝ ደምና የተቆረሰልኝ ስጋ ምንድነው? ቀራኔው እርቃኑን ሆኖ ሊያጸድቀኝ ነው እንዴ? እግዚአብሔር መስቀል ጸድቀዋል ማለት ነው። አሁን ድንገት ቢሞቱ መድኃኒዓለም አይበለውና ቢሞቱ መንግስተ ሰማያት ይገባሉ? አዎ እገባለሁ። ጸሎተ ፍታት ይደረግልዎታል አይደረግልዎትም? እሱን በቁም ላሉት እኔ ከሞትኩ በኋላ በቁም ላሉት ጠይቃቸው። ግን እርስዎ እንደዛ እንዲደረግልዎት ተናግረው አያልፉ? እኔ ከሞትኩ በኋላ ያለውን ነገር ስለማላውቅ በምድር ላይ ያለውን ነገር ስለማላውቅ እነሱን ጠይቃቸው። እኔን ሊቀብሩ ፍታት የሚያደርጉትን አባቶች ጠይቃቸው አልኩ። ያደርጉለታል አያደርጉለትም በሉና ይደረግልኝ አይደረግልኝ ስለዛ ነው አይጨንቀኝም። አንጨንቆትም። መንግስተ ሰማያት እንደሚገቡ እርግጠኛ ኖት ማለት ነው ቢሞቱ እንደሚሄዱ? አዎ እርግጠኛ ነኝ። ምንድነው እርግጠኛ ያደረጉት? ማን ነው እርግጠኛ ያደረጉት? ክርስቶስ ኢየሱስ። ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ወልድን ያመነ ኢየሱስ ክርስቶስን ያመነ በእምነቱም ደግሞ በምግባር የኖረ በንጽህና የኖረ መንግስተ ሰማያት ይገባል። ስለዚህ እኔ ከቅዱሳን ህብረት እንደምሳተፍ አምናለሁ። ኦኬ በልተዋል የጌታን። ስለ ግል ግን ባትጠይቅ ቆንጆ ነው። ስለ ግለሰብ ባትጠይቅም ቆንጆ ነው። አሁን ግለሰብ አሁን አንተ ድናል አልዳንክም ከምትል አጠቃላይ ብትጠይቅ ቆንጆ ነው። አጠቃላይ አይደለም ጠይቀው እምነት የግል አይደለም። ርዕሱን ያዘውና ስለ ፍታት ርዕሱ ሌላ ቀን። አሁን ስለ ፍታት ልታነሳስ ስለሆነ ግድ የለውም። ፍታት ጋር ሄድን በቃ ይተውት። ግድ የለውም። ኧረ ሂድ። እኔ አይጨንቀኝም። በሱም እኮ መልስ አለኝ። ግን ከክርስቶስ የሚበልጥ መልስ አይደለም ያለኝ። ከክርስቶስ ሌላ ምንም አይነት ህይወት እንደሌለ ነግሬያለሁ። ደግሞ ላሉት ለቤተ ክርስቲያን ስርዓት ማላፍርበት ስርዓቶች አሉኝ። እርሶ ቀዳሽ እርሶ ተኳሽ እኮ ማለት እርሶ ጠያቂ እርሶ ራስዎ ጥያቄ ይጠይቃሉ፣ ራስዎት ይመልሳሉ። እኛ እየጠየቅን አይደለም። መብታችን ተነፈገ። ወደ ፍታት እንዳትሄድ ወደ ጸበል ቤት እንዳትገባ እያሉ ማለት ነው። ኧረ በእግዚአብሔር እኔ በሰው ቤት መጥቼ ሰው መፍታ አልገፍም። በቃ ልውረድላችሁ ካልተመቸዋችሁ። በደል ማይቀጥሉ ግን እየተደማመጠን እናርገው ነው ቀሲስ። ቆይ እንደውም አንዲት ኦርቶዶክሳዊት ትመጣች ከላይ እንደውም ሌላ ፋሲካ ኦርቶዶክሳዊት ነሽ አይደል ወይስ ሌላ ነሽ? ነኝ ፋሲካ ነኝ። እሺ አንቺ ጸድቀሻል? በቤተክርስቲያናቹ አስተምሮት አልጸደቅኩም። ድነሻል? እንደ ኦርቶዶክስ ቤተክርስቲያን ከሆነ እየጠየቀኝ ያለው አልዳንኩምም አልጸደቅኩም። ምክንያቱም ቀሲስ ነው ቀሲስ የሆነ ጸድቅ ያለው ድኝ ያለው ፍታቱን አይመለከተኝም ሲሉ ስለሰማሁ ነው። ጥያቄ ስላለኝ ነው የገባሁት። ጠይቂያቸው። ቄሱ ድኝ ያለው ይላሉ፣ ምን አልዳንኩም ይላል። ቄሱ ጸድቅ ያለው ይላል፣ ምን አልጸደቅኩም ይላል። እንዲህ አይነት ዘመን ላይ ነው የደረስነው። ቄስ ነዎት? ቀሲስ ጌታ መቼም ቀሲስ ካለ ቄስ ነው። የኔ ጥያቄ እርስዎ ነዎት የፍትሃትም የተዝካርን ባራኪ እርስዎት ነዎት። ስለዚህ በክርስቶስ ኢየሱስ ደም ድኛለሁ ካሉ እነዛኞቹ ስርዓቶችም የጽድቅ ናቸው ተብሎ በኦርቶዶክስ አስተምሮትም በስርዓቱም ይተገበራሉ። ስለዚህ እርስዎ በኢየሱስ ክርስቶስ ደም ድኛለሁ ጸድቄያለሁ ካሉ እነዛ ስርዓቶችን እርስዎ ለምን ያካሂዳሉ? ለምሳሌ እኔ ስሞት ያ ፍትሃትም ከ3ኛው ቀን ከቀብሬ ማለት ነው ጀምሮ እስከ አመት ድረስ ድግስ ይደገስልኛል። ቁርባን 20 30 40 ምናምን እየተባለ እነሱ ጽድቅ ናቸው ተብሎ ነው የሚደረገው በእናንተ ትምህርት።
ስለዚህ እነዚህ ከኢየሱስ ክርስቶስ ማዳን ጋር አይጋጩም? ጥቅም የላቸውም ወይስ ምንድነው? ጥያቄዋ ለመጀመሪያው ኦርቶዶክስ አይደለሽም፣ በመቀጠል ደግሞ ርዕሱን አይደለም እየጠየቅሽኝ ያለሽው። ሲቀጥል ደግሞ እኔ ፍታት ስለ ፍታት የተናገርኩት ጉዳይ አለ። ርዕሱ አይደለም፣ ስለሱ አሁን አይመለከተኝም ነው ያልኩት እንጂ ስለ ፍታት የሆነ ለማሳበቅና ለማንጠልጠል ባታስቢ መልካም ነው። ስለዚህ አንቺ ኦርቶዶክስ አይደለሽም። ብትሆኚ አባባሌ ይገባሽ ነበር። ላንቺ ምንም አልሰለኝም። ይመለከተዋል እንጂ ቄሴ፣ ምክንያቱም ስርዓቱን እየመሩ የሚያደርጉት እርሶ ናቸው። እርሶ ነው ለምሳሌ ሰው ሲሞት ኦርቶዶክስ አይደለሽም። ኦርቶዶክስ ቢሆኚ ኖሮ ሐሳቤ ይገባሻል፣ ጥያቄ መልሴ ይገባሻል። ኦርቶዶክስ አይደለሽም። ስለዚህ አንቺ ቁጭ በይና እነሱ ያወሩ፣ አዳምጪ። መልስብኝ። ይኸውልህ ራስህ ከተናገርከው ነገር ነው። አንቺ ዝም በይ። ኦርቶዶክስም አይደለሽም። ሐሳቡ ይገባሽ ነበር። ኦርቶዶክስ ብትሆኚ አስተምሮቴ ያልኩት ይገባሽ ነበር። ስለዚህ አርፈሽ ቁጭ በይና እነሱ ይጠይቁ። በመሀል ትልቅ አትበይ አንቺ። የሚተገበረውን ነው እኮ የጠየቅኩህ። ለዛውም አንተ የምታደርገውን ነገር ነው የጠየቅኩህ እኮ። ቀለል አድርገህ መልስልኝ። በኢየሱስ ክርስቶስ ደም ድኛለሁ አልክ። ምእመኑ ታዲያ ለምንድን ነው ያልዳነው? በኢየሱስ ክርስቶስ ደም እናንተ በኢየሱስ ክርስቶስ ደም ብቻ አትድኑም ብላችኋቸው አይደለ እንዴ? ልክ ሲሞቱ ወይም ደግሞ ሲታመሙ ሲኦል እንደሚገቡ የሚያውቁት። ከዛስ ከሲኦል በኋላ እነከለ ያድኗችኋል የምትሏቸው አርሴማ ታድናለች፣ ክርስቶስ ሰምራ ታድናለች ብለህ የሰበክ እኮ አንተ ነህ። ለኔ እናት ለኔ አባት እኛን ያስተማርከን አንተ ነህ። ይሄ ሁሉ እንደሚያድን ብዙ መዳኛ መንገዶች እንዳሉ ያስተማርክ። ታዲያ አንተ ለብቻህ ለምንድን ነው በኢየሱስ ክርስቶስ ድኛለሁ የምትለው? እዚህ መጣህ ይህን ለምን አትነግራቸውም? ይህን ለምን አታስተምራቸውም? ቤተክርስቲያኑ ያንተ አይደለ? ባለቤቷ እናንተ አይደላችሁ እንዴ? ነገ ከበሮ ይዛችሁ መጣችሁ እኔ ስሞት እኮ የምትመቱልኝ የምታስደግሱልኝ እኮ እናንተ ናችሁ። ታዲያ ድግሱ ካዳነ እዚህ ጋር ላንተ ለብቻህ ኢየሱስ ክርስቶስ አድኖኛል ለምን አልክ? የኢየሱስ ክርስቶስ ማዳን ለኔም ቤተሰቦች ለሌላው የኦርቶዶክስ ምእመንም እንደሆነ ለምን አትናገሩ? በእናንተ ቀንበር ስር ነው፣ በእናንተ ትእዛዝ ስር ነው ሁሉም ነገር የሚፈጸመው እኮ። አንተ ያወቀውን እውነት ታዲያ ለምን አልተናገርክም ለነሱ? የኔን እናት ድግስ ሊያድናት እኔን ድግስ ሊያድነኝ፣ አንተን ግን ኢየሱስ ክርስቶስ ሊያድንህ ነው እንዴ የምታስተምረው? ያው እንግዲህ ከሰሜኒቱ ኢትዮጵያ ክልል እንዲህ አይነት ጥያቄ ተነስቷል። እንዲህ አይነት ትውልድ ተነስቷል። ይመልሱ ቀሲስ። አይ አሁን እኮ ወዳጅ ኦርቶዶክስ ነው ብላ የምታጭበረብርበት ሁኔታ የለም። ኦርቶዶክስ አይደለች። ሐሳቤ ቀሲስ ቆይ አድምጡ። ያዳመጥከኝ ነው? ቀሲስ አድምጡኝ። እኔ አዳምጠኛ። እሷ በጠየቀችው ላይ ልመልስልህ። አዳምጠኝ ቆይ አንዴ። እኔ ያድምጡ። በመጀመሪያ ቤቱ ባለቤት እርሶ ጥያቄዋን በትክክል ሰምተው ከመመለስ ይልቅ ኦርቶዶክስ አይደለችም ብለው ለጥያቄው ሲከብዶት የጥያቄን አዳ ስታወርድቦት የሷን የኦርቶዶክስነት ጥያቄ ውስጥ ሊጨምሩ ፈለጉ። እልክ ከበደኝ ጥያቄው ብለው ካሉ ወይ ልታቀልሎት ትችላለች ወይ ሊያልፉት ይችላሉ። ከዛ ውጭ ግን የማያውቋትን ሴት ኦርቶዶክስ አይደለችም ብለው አይበሉ። ኦኬ እኔ ምንም የናንተ ጥያቄ የሚከብደኝ የለም። ርዕሱ መሰረት እናውራ። ምንም አይከብደኝም። መልሱላትና ከዛን በርሱ እናወራለን። ይመልሱ። እመልሳለሁ። ልመልስላት። አድምጠኝ። ጻፉ። ከዛ ደግሞ እናንተ ጻፉና የኦርቶዶክሱ ቄስ እንዲህ ያለ ምናምን በሉ። እኔ ማንንም አልፈራም። አይደለም እናንተን ከኔ ጋር የሚያገለግሉትን እንኳን አልሰማም። በእውነት ጉዳይ ማንንም አልደራደርም። ምናልባት ይሄ አሁን እያወራሽው ያለው እህታችን ፍታት ያድናል አያድንም የሚለው ገለመኔ ከክርስቶስ ጋር አታገናኙት። ቤተክርስቲያን አገናኝታ አታውቅም። ይሄ ተራ ሆዱን የሚሞላ ካገናኘው እኔ አላገናኝም። ገባሽ? ክርስቶስ ኢየሱስ ካፈሰሰው ደም ጋራ ፍታትን አላገናኘውም። 4 ነጥብ። በፍጹም አይታሰብም በየትኛው ሚሳል። በመቀጠል ደግሞ አመት ተደገሰ 3 አመት ተደገሰ ሚሊዮን አመት ተደገሰ አልተደገሰ በድግስ አይደለም መዳን። በተደረደሩ ብርጭቆና መለኪያ አይደለም ሚዳነው። ይሄን የሚያስተምር መጽሐፍ ቅዱስ ወንጌል ያልተማረ ትራስ አድርጎ የኖረ ነው። እባካችሁ ኦርቶዶክስ እንዲህ አይደለችም። ውስጥም ውጭም አላችሁ አልተረዳችኋትም። ኦርቶዶክስ እውነት ናት የምንለው ምክንያት አለ። ኦርቶዶክስ እውነት ናት ስንል የቀደሙት የሰበኩት አሉ፣ ዛሬም እውነትን የሚሰብኩ አሉ። ነገም ደግሞ ጠላና ምንድነው እንጀራ የሚሰብኩ አሉ። እሱን እየሰማሽ
አንተ እንደዚህ ነህ ብለሽ ከማንም ጋር አታገናኝ። አንዱ ትንሽ ሆት የሚያደርገው ያ ነው። እኔ ጌታውን ወንጌል ነው ማቀው፣ በወንጌል ነው ህይወቴን የምመራው። ወንጌል የሚያዘውን በሙሉ አደርጋለሁ። ከወንጌል ውጪ ህይወት የለም። ስለዚህ የክርስቶስን ደም ከአንድ ብርጭቆ ጠላ ጋር እኩል ታደርጊያለሽ? እኔ ስህተት ነው። ያን ያደረገም ካህን ደግሞ ለዘላለም ውግዝ ነው፣ ተወግዟል። በቃ በክርስቶስ ተወግዟል፣ ተነፍቷል። ማን ያወገዘው? የፍትሃት ያወግዘዋል። እኔ በስልጣን ክህነት ያወግዘዋለሁ። ቆይ አዳምጠኝ። የፍትሃትና ሌሎችም ጽድቅ ናቸው ተብሎ የሚሰበኩ ነገሮች ከቤተ ክርስቲያን ውጭ ናቸው እንዴ? ጽድቅ አይደሉም። ፍትሃት ጽድቅ ነው ብላ አይደለም ቤተ ክርስቲያን ተሰብከው። ማን አወገዘ? ጽድቅ አይደሉም ብሎ ማን አወገዘ? ማን ከለከለ? ማን ነው ከክርስቶስ ደም ጋር አይወዳደረው? ማን ነው ከክርስቶስ ደም ጋር አይወዳደረው?